ክብር ለጌታ ይሁን ደና ቆያችሁ ሁሉ ሰላም ነው አትላንታው ከዚህ ወጣን የህታችን ነገር ሰማን ግን ከእግዚአብሔር ጉባኤ ወጥቶ ጣላት ያው የነበረውን በረከት ለመስረቅ ነበረ እግዚአብሔር ግን ጣልቃ ገብቷል አሜን እግዚአብሔር ምን ብሏል ጣልቃ ገብቶላታል እግዚአብሔር ቀድሞላታልና በጣም ከገረመን ነገር አንዱ ዙሪያዋን ሰዎች ሁሉ መኪና አቆመው ማንንም ሳይጠይቃቸው እሷ በግሪን ላይት ናት የነበረችው ይያለ ምስክርነት ይሰጡ ነበር እየመጡ ለፖሊሶቹና እግዚአብሔር ስለ ህዝቡ ይጠነቀቃል ያ ብቻ ሳይሆን ስለዛችም ነፍስ እግዚአብሔር ይጠነቀቃል ክብር ለኢየሱስ ይሁን ለዛችም ነፍስ ደግሞ በጣም ጧት አሳስቦኝ በጸሎቴ ሁሉ አሰብኩኝና ሰይጣን እንዳልኳችሁ እኛ በዚህ ስለ እግዚአብሔር መንግስት ጉዳይ ስናወራ ዲያብሎስ ምክንያት ፈልጎ ምናልባት ያቺ ነፍስ ያልዳነች ከሆነ በከንቱ ልትጠፋ አይመስላችሁም ወይ በጌታ በኢየሱስ ክርስቶስ ስም አሁን ባለችበት ቦታ የእግዚአብሔር እጅ ያቺን ነፍስ ያግኛል ሃሌሉያ የእግዚአብሔር መልካሚቱ እጅ ያቺን ነፍስ በህይወት አኑሮ ወደሱ ክብር እግዚአብሔር ያምጣት እግዚአብሔር የተመሰገነ ይሁን እድም እንዳለው ፓስተር እንቀጥላለን ዛሬ ነገ በሚኖረው ማለዳ የትንሳኤ ፕሮግራም ነው የሚሆነው እንግዲህ በትንሳኤው ዕለት ደግሞ እኔ አምናለሁ በርግጥ ሁሉ ጊዜ ለኛ ፋሲካችን ክርስቶስ ታርዷል ይላል ሁሉ ጊዜ እኔ ማምነው ይሄን ነው በአመት ጠብቀን የፋሲካ ፕሮግራም ለሳይሆን ሁሉ ጊዜ ለኛ ምንድነው ለኛ ሁሉ ጊዜ ፋሲካ ነው ትንሳኤ ነው ስንት ሰው ያምናል እስቲ ለኔ ሁሌ ትንሳኤ ነው ባሉ ባካችሁ ኢየሱስ ጌታ ነው ስለዚህ ቀኑ ላይ ደግሞ ፎከስ አድርገን በነገሮቻችን ላይ ሁሉ በመንገዳችን በቤታችን በልጆቻችን ሁሉ ላይ በዴስቲኒያችን ሁሉ ላይ ትንሳኤን አውጀን ምንወጣበት ማለዳ ይሆናል አሜን አሜን በዛ መንፈስ ማለዳ እንገናኛለን በቃ ያውን ከሙታን መካከል ለምን ትፈልጋላችሁ ብሎ የተናገረውን የእውነት ቃል ይዘን በዚህ ቦታ ላይ በአርነት እንወጣለን በማለዳ እግዚአብሔር የተባረከ ይሁን ማታ አለ ወይ ፓስተር አለ እሺ አውስቀደም ትላንት ተናግሯል ምናልባት ሳልሰማው ቀርቼ ሊሆን ይችላል ነገ በመጨረሻው እኔ አንድ ነገር ልንገራችሁ ወደዚህ ስመጣ እግዚአብሔር ቃል ጥቅጥቅ አርጎኝ ነው የመጣሁት እናንተ ባሰሙ እንኳን ለዛፎች ተናግሬ መሄድ ይችላልው ወደ ዊኒፔግ ስመጣ ቃል ሰጥቶኛል እግዚአብሔር ስለዚህ ሃሌሉያ ኢየሱስ ጌታ ነው እና ነገ በሚኖረው ማታ ደግሞ ይወላችሁ ላቅ ባለ መንፈስ ርስትን መውረስ በሚል ስለ አንድ የእግዚአብሔር ጠንካራ ሰው ጠላትን ከሱ ግዛት ላይ ከሱ ቴሪቶሪ አስለቅቆ ስለ ወረሰ ሰው አብረን ነገ ምሽት ላይ አንድም ሰው ባይቀር ደስ ይለኛል ሌሎችንም ይዛችሁ ነው የመጨረሻውን አገልግሎት በቃ አጠር ያለ ቃል ነግራችሁና በዛ የቃል እውነት ራሳችን ላይ ተናግረን በቃ ግዛታችንን አሜን አሜን በእኛ ግዛት በእኛ እድል ፈንታ ላይ ክፉ ይዞት ሰልጥኖ ሊቀመጥ እስቲ አይችልም በሉ አይችልም ኢየሱስ ጌታ ነው ስለዚህ የመጨረሻውን አገልግሎት ነገ 6 o'clock በዚህ እንገናኛለን እንግዲህ ሁሉ ጊዜ በዓል ነው እውነት ነው የካልቸራችንን በዓል እንድናከብር የሚሆነውን አድርገን የእግዚአብሔር እውነት ግን የሚያመልጠንን ነገር ቶሎ ወደዚህ ብንመጣ ጥሩ ነው ሰኞም አብረን በዓላችንን ማድረግ እንችላለን ድግሶቻችንን እግዚአብሔር አብዝቶ ይባርካችሁ እንደው ሳልናገር ማላልፈው ውስጤ ስለመጣ ነው ፓስተር ጌታ ይባርክ ዝም አላችሁ እግዚአብሔር ይባርከው በእውነት ሳላውቀው የወደድኩት መጋቢ ነው በካናዳ ምድር ላይ ለእናንተ ብቻ ሳይሆን ለኔም ፓስተሬ ነው ሜንቶሬ ነው ለኔ አንዳንዱ የፓስተሩን ሊሰብክ ነው እንዴ ይላል አይደለም የእግዚአብሔር ሰው ስለሆነ የእግዚአብሔርን ሐሳብ እናገርበታል የዛሬ 2 አመት ነው የመጣው ጁላይ ሲመጣ ትላንትም ተናግሬያለሁና እዛው በሙሉ ወንጌል ቤተክርስቲያን ኦርዴንድ ተደርጌ በመጋቢነት አገለግል ነበር ወደዚህ የምህረት ወንጌላዊት ቤተክርስቲያን ወደዚህ ፕሮሰስ አርጋ ስታመጣን ከነ ቤተሰቦቼ የኢንስቶሌሽን ፕሮግራም መካሄድ ስለነበረበት ረንቱንቱ ሽማግሌዎቹ ፓስተር የምታቀውን ከካናዳ ሞነ ከአሜሪካ ፓስተር ጋብዝ ብለው ሲሉኝ ብዙ ማቃቸው ጓደኞች ያሉ ወዳጆች ያሉ ብዙ አሉና ሳስብ በስልክ ተደዋውለና ቃልን ከዛ በፊት ፓስተር አላቆም
ስሙ ግን እንዲሁ ሰማ ስለነበረ ሳስብ ፓስተር መልኬ የሚል ውስጤ ይመጣል ቀናችሁ መሰለኝ እንዴት ነው ፓስተር መልኬ ውስጤ አላውቀው ሲሰብኩ እንኳን አይቼው አላውቀው እውነት ለመናገር ፊዚካሊ አልተያየንም ሲሰብክ በኦዲዮ ምንትሉንም አልሰማሁም ከዛ ለከመሪዎቹ ጋር አረ እኔ እንደው ዲሲም ሌሎችም ጋር በዚህ ካናዳ ውስጥ ብዙ ማቃቸው ፓስተሮች አሉ ግን ለምን እንደሆነ አላውቅም እንዲህ አይነት ስም ነው ውስጥ የሚመጣው አልኩኝ ደስ አላችሁ በቃ አድራሻውን እንሰጣለን ደውልለት እሱ ያኔ ያስታውሰው ወደ ዳላስ አካባቢ ለአገልግሎት ሄዶ ነበርና እግዚአብሔር ይባርከው በደስታ አያውቀኝም እንዲህ አይነት ፕሮግራም አለ እንድትገኝ ነው ይሄንን ፕሮግራሙን ሰርሚዮኑን አንተን የምትፈጽመው በቃ የእግዚአብሔርን ቃል ይዘና በደስታ በተጨናነቀ ፕሮግራሙ መጥቶ እዛ ሰርቭ አደረገን አገለገለን ጸለየልኝ ባርኮቱን የሰጠኝ እሱ ነው አሁን ለኔ ሜንቶር የሚያደርገኝ ከአገዛም በኋላ አንድ ነገር ሳስብ ፓስተር ብዬ ምደውለው እሱ ጋር ነው ይኸውላችሁ በእጅ ያለ ወርቅ እንደ መዳብ ይሄ ተረት ነው የሚሆነው ስሙኝ እኛ ኢትዮጵያውያን ነብይ ባገሩ እንደሚባል በእጅ ያለ ወርቅ እንደ መዳብ ምናም እንደሚባል ተረት አንጫወትም እግዚአብሔር የሰጠንን ሰዎች እናከብራቸዋለን እንጸልይላቸዋለን ከጎናቸው ቆመን እናበረታታቸዋለን ይሄ ለዊኒፔግ ብቻ ሳይሆን የእግዚአብሔር ሰው ነው ለምድር ሁሉ አባት እግዚአብሔር አድርጎታል ይኸውላችሁ አብራችሁት ልትቆሙ በዝግጅት በዚህ አጥንቼ ጽፌ መጣሁት ነገር አይደለም መንፈስ ቅዱስ አሁን ስለሚያመጣ ነው የምናገረው ይኸውላችሁ ሙሴ ህዝቡን ሲመራ ብቻውን ሁሉን ነገር ተወጣ ብለው አልተውም እነ ኢያሱ ከፊት ወጥተው ይዋጉ ነበር ሆርና አሮን ደግሞ እጁን ይደግፉ ነበር ይሄን አይ ነበር እግዚአብሔር ከዚህ ሰው ጋር ነው አራሜን በሉ ባካችሁ እግዚአብሔር እጆቹን የሚያበረቱ ኃያላንን እንደ ዳዊት አይነት ኃያላኑን እንደ ዳዊት አይነት ሰራዊቶችን እግዚአብሔር እጁን የሚደግፉ ሰዎችን በዘመኑ ሁሉ ሰጥቶታል ይሰጣውማል እግዚአብሔር አንተን ለበረከት ያደርጋል በመድሪቱና በስፋቷ እግዚአብሔር ለትውልድ አባት አደርገዋለሁ ነው ያለኝ ኢየሱስ ጌታ ነው ስለዚህ እንደው ፓስተር አላየኝም አልለካኝም አልዳሰሰኝም አትበሉ ጸልዩለት ከጎኑ ቆሙ አበረታቱት እኛ ካልቸራችን በጣም ወደ ኋላ ይሄድነንና በቃ አለ አይደለም በቃ እጃችን ያለውን ነገር መጠቀም እንኳን የማናውቅ ሰዎች ነን በጣም ብዙ ጊዜ እናገራለን ኢትዮጵያ ያለው ከአሜሪካ አገልግሎት ሲመለስ ፕሌን ውስጥ የተዋወቁት አንድ ኬንያዊ ዶክተር ቢሾፕ ነው ተዋወቅንና ፓስተር መሆኔን ሲያውቅ ኮንፈረንስ ጋበዘኝ ኬንያ ናይሮቢ እዛ ላገለግል ሄጄ ከሆቴል መጥቶ በመኪና ወሰደኝ ገና ከርቀት ነው ፓስተሩና እንግዳው ገስቱ ቢሾፑ ይመጣሉ ተብሎ ከበር ላይ በጣም ኤግዛጀሬትድ የሆነ ነገር ልነግራችሁ አይደለም መተው በራቸው የመኪናውን በር ከፍተው መጽሐፋችን ወስደው ቆመው ተቀብለውን ምናምን ከዛ ቸርቼ ላይ ያን ሁሉ አየሁና ሄጄ ነገርኳቸው እናንተ አልኳቸው የኔን ሳር ቤት ሙሉ ወንጌል ማለት ነው አይደለም መኪና ከፍታችሁ በር ከፍታችሁ ልታስገቡኝ የሰበኩበትን መጽሐፍ እንኳን ሰው ሰላም ብዬ በፍለጋ ነው ይዤ የሚሄደው ቢሮዬ እንኳን አታደርሱልኝም እናንተ ብዬ ወቀስኳቸው የኔን ምእመናን እግዚአብሔር ቀና ልቦና ይስጠን ወገኖቼ ሆይ እሱ በደረሰበት ልክ ነው እናንተ የምትደርሱ እግዚአብሔር ለቤቱ እረኛ አድርጎ ራስ አድርጎ ካስቀመጠው እግዚአብሔር ባለው ነገር ላይ ኤክሰል ያደረገ በበለጠ በብዙ ጸጋ እንዲባርከው ሌት ተቀን ልትጸልዩለት ይገባል አሜን በቃ እሱ ከመገለጥ ወደ መገለጥ ከክብር ወደ ክብር ከፍ ሲል በሱ ውስጥ የሚያልፈው ክብር እናንተን ያገኛቸዋል ይሄ ነው መሆን ያለበት እግዚአብሔር አምላካችን እጅግ በጣም አርገን እናመሰግናለን ቅድም ፓስተር ሰመራይዝ እንዳረገው ምንድነው ያልነው ትላንትና እግዚአብሔር በሰጠን ዘመን እግዚአብሔር በሰጠን ጊዜ እግዚአብሔር በሰጠን ህይወትና እድል የጽድቅ ተጽኖ አምጥተን እንድለፍ ከኖርን አይቀር አይሻልም በላች ተጣች አገባ ኖረ ወለደ ተብሎ ከማለፍ እስቲ አሜን ነው አለ አንዱ ይሁላችሁ የዘርግንዱ የተቆጠረ ወለደ ከሌከሌን ወለደ እያለ ሲመጣ አንድ ወጣት ልጅ ያቤጽ የሚባል ጋር ሲደርስ ወለደ ተወለደ ብዬ ዘሬ እንዲዘጋ አልፈልግም አለ እስቲ አልፈልግም በሉ ባካችሁ ሃሌሉያ አልፈልግም አለ
እና ምንድነው የምትፈልገው እሱ በኔ ዘመን ታሪክ እንዲሰራ ፈልጋለሁ አለ ለትውልድ የሚተርፍ ሃሌሉያ ሙግቴ አለ እናቴ ሐዘን ብላ እናቴ አንተ ያቤት በሐዘን ተወልደሃል መከራነ ብላ ስም ብታወጣልኝም እኔ ግን ከአምላኬ ጋራ ጉዳይን አደርጋለሁ እግዚአብሔር የኔን ፍጻሜ ይቀይረዋል አለ ሃሌሉያ ይውላችሁ ሶሳይቲያችሁ ቤታችሁ ዘርማንዘራችሁ የሰጣችሁ ብዙ ስም ሊኖር ይችላል እንደግራችኋለሁ እኔና እናንተ ፍጻሜያችን ዴስቲኒያችን መጨረሻችን የሚወሰነው ካልቸራችንና ዘራችን የነገረን ሳይሆን ይሄ የእግዚአብሔር ቃል የሚለን ነው የምንሆነው ሃሌሉያ ኤው ከዚህ ቃል ውጪ አንተ ያሬድ እንዲህ ነው ብሎ ሚነግረኝ ካለ አልቀበለው ስለኔ የተጻፈ ቃል አለ ሃሌሉያ በዚህ ቃል ላይ ነው ህይወቴ የተመሰረተው ኢየሱስ ጌታ ነው ስለዚህ ኖ አለ አስቆመ ወለደ ሞተ አይሆንም አለ አቤቱ መባረክን ባርከኝ ሃሌሉያ እጅህ በኔ ላይ ተሆን ድንበሬን ቦርደሬን ሃሌሉያ ከሊሚቴሽን አውጣኝ እግዚአብሔር ሆይ አባቴ ወንድሞቼ ዘመዶቼ ጓደኞቼ በሊሚቴሽን ሞተው ከሆነ እኔ ግን አልሞትም ማለት ያቤጽ እግዚአብሔር በኢየሱስም ከሊሚቴሽን ያወጣቸዋል ድንበሬን ምን አርገው አለ ሀገሬን አስፋው መጽሐፍ ሲናገር ጸልዮ ብቻ ቆም አይልም እግዚአብሔርም የለመነውን ሰጠው ይላል መጽሐፍ ያለመንከውን አይሰጥም እሱ አምላክ ነው እንደወደደ ያድር ካልከን ባለበት ይኖራል ኢየሱስ ጌታ ነው ይኸውላችሁ የእግዚአብሔር መንግስት እንኳን መጽሐፍ ሲናገር ጨካኞች ምን ያረጋታል ይላል ይናጠቋታል ብሎ ይናገራል ምኖች ጨካኞች በህይወት የተወራረዱ የቆረጡ ሰዎች ማካታሼኖሞሲያ ሃሌሉያ ከመማይደራደሩ ትላንት እንዳየናቸው በጊዜያዊ መብል የማይደራደሩ ኤሳው በኩርነት ለምኔ አለ እኔ ራብ የሞት ቀረ ራብ እኮ ከጥቂት ደቂቃ በኋላ ያልፋል መብቱ እኮ ነው አባቱ ቤት ነው መብላት ይችላል ቢታገስ ኖሮ ግን በኩርናውን ሸጠ በእንባ ቢፈልግ አላገኘውም ይላል ስለ አንዲት መብል ኤሳው በኩርናውን አጣ አለቀሰ ተንከራተተ ወገኔ ፍጻሜህን ከሚያበላሽ መብል እግዚአብሔር ያወጣል ዛሬ ኖ አሉነ ዳንኤል ኖ የቆረጥንለት ጌታ የተወዳደርንለት ጌታ ራሳችንን የለየንለት ጌታ በንጉሱ መብል ረክሰን የሱን ራይና መገለጥ ከማየት በንጉስ መብል አይናችን እንዲዘጋ እንፈልግም ባለን ዘመን ውስጥ አይኑ እንደተከፈተለት ትውልድ ለትውልድም ደግሞ በረከት ሆነን ማለፍ እንፈልጋለን እንጂ የንጉስ መብል በልተን አንረክስም አሉ ማራቫዲያስ እስቲ አሜን የጽድቅ ተጽኖ ማምጣት ትፈልጋላችሁ በዘመናችሁ ይሄ ነው ቁልፉ አያችሁ ጌታ ኢየሱስ ምን አለ ለእናንተ ግን የመንግስት ሰማያት መክፈቻ ምን ቁልፎች ተሰጥቷቸዋል አክሰስ ነው የሚለው አይደል አክሰሱ አለን እኮ ሃሌሉያ ማለት ምንድነው መንግስተ ሰማያት ውስጥ ያለውን የእግዚአብሔርን አጀንዳ የእግዚአብሔርን ያንን ሐሳብ የምናገኝበት አክሰሶች ነው እግዚአብሔር እየነገረ ያለው ሃይማኖተኛ ሆነን ዘመን እንድንጨርስ እግዚአብሔር አይፈልግም እኔ የዚህ ቤተ ክርስቲያን አባል ነኝ 20-30 አመቴ ነው ብለን እንድናልፍ አይደለም በኖርክበት ዘመን በኖርሽበት ዘመን ምን አድርገሃል ነው የሚለው እግዚአብሔር የሚጠይቀን ምን ሰርተሻል እንዴት አሳለፍክ ዘመንህ ለያንዳንዱ እንደ ስራው እከፍል ዘንድ ዋጋዬ በኔ ዘንድ ነው አለ ኢየሱስ እግዚአብሔር አይኖቻችንን ይክፈትልን የጽድቅ ተጽኖ የሚያመጣ ትውልድ ከዚህ ከተማ ላይ እግዚአብሔር አስነሳለሁ ስላለኝ ነው ይሄን ቃል ይዤ የመጣው ይውላችሁ ክነፉ ብረሩ በዚዱ ሹላኩ ምናምን የሚል ማአስብ ከታለኝ እግዚአብሔር ያላለኝ ብላችሁ ኡፉፌ ሞልቻችሁ ነው መሄደው እግዚአብሔር ግን መሰረት መሬት ያዘ ስር የሰደደ ማንነት ባለው ትውልድ ላይ ነው ክብሩን የሚገልጥ
ሃሌሉያ ስለዚህ በባዕድ ምድር ላይ በምርኮ ሀገር መጨከን ይቻላል ወይ ይቻላል እንደነ ዳንኤል ምክንያት መደርደር ይችላሉ ኤክስኪውዝ ማቅረብ ይችላሉ በጽድቅ ላለመኖር በምርኮ ሀገር ነን የንጉስ ግዳጅ አለብን ማለት የሚችሉ እነ ዳንኤል ብዙ ኤክስኪውዞች ነው ያሉን አይደል ዘንድሮ ብዙ ምክንያቶች አሉ አረ ባክህ አረ እንዲኮ ነው ነገሩ እኮ ነው ሲስተሙ እኮ ነው ምንወርበት አይደለም በህይወት ከቆረጥክ ትክክለኛውን የክርስቲና ኑሮ መኖር ትችላለህ መኖር ትችያለሽ ስለዚህ ምን አሉ በንጉስ መብል አንረክስ ይላችሁ እግዚአብሔር ከሌለበት ከሚያረክስ ማንኛውም ፈቃዱ ከሌለበት ነገር እግዚአብሔር ህዝቤን አወጣለሁ ብሎኛል እግዚአብሔር ያስጥላችኋል አሜን እግዚአብሔርን ከማያስከብር ወደ እግዚአብሔር ፍላጎት ከማያደርስ ማንኛውም ሁኔታዎች ውስጥ እግዚአብሔር ያወጣናል ሁለተኛው ምንድነው ያለው እነዚሁ በባዕድ ምድር ላይ ያሉ እነዚህ አራት ወጣቶች ምን አሉ ለምስሉ ስገዱ የማይሰግድ ኃያል ንጉስ መሪ ህዝብና ነገድ የለም ብትሰግዱ ይሻላል ምዕራፍ 3 ቁጥር 13 ጀምሮ ሲታዩ አልሰገዱም የሚል ወሬ ሲደርሰው እውነት ነው ወይ ምሰማው ነገር አለ ሰው እውነት ነው እኔ ላምን አልቻልኩም ነገሩ እውነት ነው ንጉስ ሆይ በሰማይና በምድር ሊሰገድለት የተገባ ማክራቫ ሀዲያስ ሃሌሉያ ሊሰገድለት አምልኮ ስግደት ወርሺፕ ሊደረግ የተገባው አንድ እግዚአብሔር ብቻ ነው ሃሌሉያ አንሰግድም አሉት እጥፍ አነደዋለሁ አለ 30 እጥፍ አንድደው እኛ ምን እንልም በዚህ ጉዳይ ውይ እግዚአብሔር ከሌለበት እግዚአብሔር ከማያከብርበት ድርድር እግዚአብሔር ያውጣችሁ ያደራድራችኋል ቁጭ አርጉ እሳት እያሳየ ውሸቱን ነው ሰይጣን ደግሜ ነግራችኋለሁ ትላንትም ውሸታም አትደራደሩ አሜን እግዚአብሔር ከሆነ እግዚአብሔር በቃ እግዚአብሔር ክችች ያለ ጴንጤ ይፈልጋል አንዳንዴ ምን ትገግማለች አው ገግሚና ብታመልጭ ይሻላል ግግም እስቲ አሜን ምን መሆን ግግም እንጥጥ ማለት እስቲ አሜን ጌታኩም ይፈልገው ወይ በራዳ ሆን አልሆንሽ ወይ ትኩስ አልሆንሽ ምን ሆነሽ መሃል ሰፋሪ ከም የመጣው ሁሉ የሚወስደው ምን አይነት ጉድ ነው ባካችሁ አይሆንም ማለት ወይ ብርድ ባይ ወይ ደግሞ ምን ሆኜ ትኩስ በቃ ይለያል ማለት ትኩስ ከሆናችሁ አያችሁ ለብ ያለ ምጣድ ላይ ለብ ስላለ ምንም ነገር መጥቶ እንትን ማለት ይችላል ዝምቡ ምኑ መቀመጥ ይችላል የትኩስ ወይም የነደደ የጋለ ምጣድ ላይ ዝምብ መቀመጥ ይችላል ወይ ቢቀመጥ ምን ይሆናል ይቃጠላልስ አያችሁ ኢየሱስ ጌታ ነው ሶስተኛው ምን አለን እነዚህ ሰዎች የጽድቅ ተጽኖ በባዕድን ምድር በምርኮ ምድር ላይ ያመጡበት ኪ አክሰስ ምንድነው አለን ጸሎት ደማቸው ውስጥ ያለ እና አሁንም አበክረ አብስዬ ምነግራችሁ ነገር ይኸው ከትውልዱ ላይ ሰይጣን እየነጠቀ በቃ ይሄ እንዳለፈ ነገር እንዳሮጌ ፋሽን እየመከረን ውሸቱን ማሸነፊያ ወደ ግባችን ብሬክ ስሩ በሉ ምንም ስሩ ብቻ ወደዛ መድረሻው መንገዱ እንኳን ቢሆን ጸሎት እስቲ አሜን በጸሎት የማይቻል ሁሉ ይቻላል አለ ዶክተር መለስ ወጉስ ይናገር መጽሐፉ በጸሎት የማይቻል ነገር ምን ይደረጋል ይቻላል ስለዚህ በጸሎት ቁረጡ የጸሎት ሰዎች ነበሩ እነ ዳንኤል እኛኮ አዋጅ ታውጆብን በቃ አንበሳ ጉድጓድ ሊጣል ነው ብሎ ታውጆ ምን ይሰማናል እንቅልፍ የለ ዘመድ አዝማድ አገር ጋር እየደወልን ብዙ ሽብር ነው የምናደርገው አይደል ታውጆ ባለቀኮ ጉዳይ ላይ ዳንኤል በርዘግቶ ይጸልያል በቀን 3 ጊዜ እየገባ ይጸልያል ገብቷችኋል ወይ ስለዚህ አንበሳ ጉድጓድ ውስጥ ተጣለ እንጂ የቦታ ለውጥ እንጂ የተደረገው በሱ ጸሎት
አንበሶቹ ምን ተደርገዋል እዛ ቆል እሱ ሲጸልይ ምን ያደረገ ነው እሱ የበላተኛውን አፍ እየቆለፈኩ እንደዚህ እኮ ነው እስቲ አሜን ያደረገ ነው የመብላት ኃይል አላቸው ግን ኃይላቸው ተይዞ ነበር ስለዚህ ኦርዲነሪ ሰዎች ሆናችሁ ማለፍ ካልፈለጋችሁ ቁረጡ ንገሯት ለህይወታችሁ ተራሳው ሆኜ ማለፍ አልፈልግም ፍጻሜን መልስሎ ማለፍ አልፈልግም እግዚአብሔር የሚፈልገውን ህይወት እግዚአብሔር የሚወደውን ያንን ህይወት ኖሬ ማለፍ እፈልጋለሁ እኔ በጣም ይገርመኛል እነዚህ ሰዎች በብሉይ ኪዳን በአሮጌው ኪዳን ውስጥ የነበሩ ሰዎች ናቸው እኛኮ በአዲስ ኪዳን ምህረት የተደረገልን የመንፈስ ቅዱስን ቅባት ኃይል የተቀበልን ሰዎች ነን እኮ ዘንድሮ ለፍስፍስ ይሆን ለፍስፍስ በቀላሉ ሰይጣን አታክ የሚያደርግ ወጠራው ያዙ እግዚአብሔርን የሚያውቁ ሰዎች ይበረታሉ ያደርጋሉ አለ ዳንኤል እኮ ሲናገር ይላል ምን የሚሉ ሰዎች የሚያውቁ ሰዎች ዘይጸልዩ ነበር ና ምና መጽሐፍ ቅዱስ ላይ ሌላ ቦታ ቅድም ፓስተር እንዳለው ሃማ የተባለው ሰው አይሁድ ሁሉ እንዲጠፋ ማን ስላልሰገደ መርዶክዮስ ስላልሰገደለት ነው ስግደት ለእግዚአብሔር ብቻ ነው አታችሁ ባልሰግድልህም አለው እና ያለመናወጥ በመጽናት ተቀምጦ ነበር ይላል አገር ሁሉ ይሰግዳል ለሃማ ገብቷችኋል አልሰግድም ስለዚህ በንዴት አዋጅ አሳውጆ በመርዶክዮስን ብቻ መግደል በጣም አናሳ ነገር ሆኖ ስለታየው አይሁድን ሁሉ በሙሉ ለማጥፋት በቆረጠ ጊዜ መርዶክዮስም ሆኖ አስቴር ንጉሱ ቤት ያለችው ንግስቲት አስቴር ያደረጉት ይሄንን አዋጅ ማስገልበጫው መሳሪያ ምንድነው አሉ እስቲ ጮክ በሉና ጸሎት ነው አስቴር ራሷ እንዲያለች ሄድና ለእንትኑ እኔም ደንገጡሮቼ ሰብስቤ ለሶስት ቀን እህል ውሃ እንዳትቀምሱ አንተም ደግሞ በዛ በሱሳ ያሉትን አይሁዶች ሰብስበ ጾሙ ጸልዩ ያለ ህግ እንኳን ቢሆን ወደ ንጉሱ እገባለሁ ኢየሱስ ጌታ ነው ያለ ህግ ለምን መሰለ እሷ ውስጥ ያለው ኃይል ሱፐር ናቹራል የሆነ ነው ከተፈጥሮ በላይ በሆነ አሰራሩ ስለነበረች ያለ ህግ ሳይጠራ ንጉስ ጋር የሚገባ የለም ግን ያለ ህግ ከላይ ጉዳዩን አስጨርሳለች ስትገባ ሰውየው እንጀራ ሆነላት ይውላችሁ ነገር ግራስ ይገባችሁ ይውላችሁ የሚሆኑ መውጫ መግቢያ ሲጣጡ አትታገሉ ውደቁ መስቀሉ ስር አሜን ውደቁ አባቶቻችን ይሄንን ቅዱስ ወንጌል እዚህ አሰምብተው ይሄንን ዛሬኛ ተደላድለን እንድናመልክ ዘመን የሰጠንን ይሄንን ቅዱስ ወንጌል እዚህ ያደረሱልን ትልቁ ምንድነው ካላችሁ የጸሎት ሰዎች ስለሆኑ አሜን ስደቱን መከራውን ቻሌንጁን ሁሉ ተርገው አልፈው ቅዱስ ወንጌልን ለኛ ያሻገሩልን እየጸለዩ በጸሎት እየተጋደሉ ዋው አንድ ወንጌላዊ አውቃለሁ እየጸለየ በቃ እየጸለየ በተንበረከከበት ወደ ጌታ ሄዶ ማለት ስትጸልዩ ወደ ጌታ ትሄዳላችሁ አይደል አንዳንዱ ፈርቷል ምንድነው የሚያመጣበት እንዳትሉ ማለት የጸሎታቸው ብርታት ነው እና በቃ እንለማመድ ወደዚህ ልምምድ ውስጥ እንግባ ተመልከቱ ሐዋርያ ሥራ 12 ላይ ምንድነው የሚለው በእንትና ያዕቆብን ካሳረደ በኋላ ሄሮድስ የሚባለው ዘር ግንዱ ሁሉ የሄሮድስ መግደል ነው በቃ መግደል ገዳይ መንፈስ በቃ ኢየሱስ ሲነሳ ህፃናት ያስገድላል እያለ ዮሐንስን አንገት ያስቆርጧል አሁን ያዕቆብን ያስቆርጦ ጴጥሮስን ሊያስገድል አይሁድን ደስ እንዳሰኛ አይቶ እስር ቤት ከተተው ይላል ነገ በዓል ስለሆነ ከዛ በኋላ አስገድለዋለሁ ብሎ ግን መጽሐፍ ምን ይላል ስለ ጴጥሮስም በቤተ ክርስቲያን ስብሰባ ይደረግ ነበር ነው የሚለው ምን ይደረግ ነበር ምን አይነት ጸሎት ጥብቅ የሚባል ጸሎት አለ ወይ ውረድ ወይ ፍረድ እስቲ አሜን መናጠቅ ማለት ይሄ ነው ኢየሱስ ጌታ ነው ወይ ውረድ ወይ ፍረድ ይናጠቃሉ ጴጥሮስ ጸሎቱ ውሎ አላደረም መልአክ በዛው ምሽት የሄሮድስ ፕላን ነገት እንደታቀደ
እንዳለ ከነማዋቀሩ እግዚአብሔር ወታደሮቹ እንዳሉ ጴጥሮስን እግዚአብሔር ከእስር ቤት ፒክ አደረገው በምን በጸሎት ኢየሱስ ጌታ ነው ጸሎት ኃይል አለው ጸሎት ጉልበት አለው ያለፈ ፋሽን አታድርጉት የአንድ አማኝ የህይወቱ ዋስትናው እንቅስቃሴው መተንፈሻው ጸሎት በእውነት ጸሎት ምንም ኮምፕሮማይዝ ምናደርገው ነገር የለም ምንም ኢየሱስ እንኳን ሲናገር ሁሉ ጊዜ ያለ መታከት ዘውትር አለ የሚለው ሉቃስ 18 ላይ ያለ መታከት እንዴት ዘውትር እንዲጸልዩ ብሎ አስተማራቸው ዘውትር ያለ መታከት እንዲጸልዩ ሲል ስለዛች መበለትና ስለ ዳኛው ምሳሌ ተናገረ ስለዚህ ወደርሱ ዘውትር ለሚጮሁት ምርጦቹ እግዚአብሔር አይፈርድምን እውነት እላችኋለሁ ፈጥኖ ይፈርዳል ክብር ለኢየሱስ ይሁን አንድ እንትን ሰማሁኝ በቅርብ ጊዜ አንድ በጌታ ደከም ያለ ወንድም ነውና ደክሟል ብቻ ምንድነው ጌታ በቃ እኔን አይወደኝም ምንም በኔ ህይወት ትርጉም የለውም በቃ እኔ አልጠቅምም ምናምን ብሎ ራሱን ሰይጣንም በቃ ፈተነውና ከዛ ምን ይሻላል ከዚህ በኋላ ምን ላድርግ አያችሁ ሰይጣን ከመሰዊያው ላይ ያነሳችኋል ከህልውና ውስጥ ያስወጣችኋል ከዛ በኋላ ያዳክምና ጌታ እንደማይወዳችሁ ይሰብካችሁና ከዛ በቃ መፍትሄው ራስን ማጥፋት ነው ይላል ስለዚህ ያ ልጅ ራስን አጠፋለሁ ሰው ወደሌለበት ብሎ አዲስ አበባ እንጦጦ የሚባል ተራራ አለ ስንቶች እንደምታውቁት አላቀ እንጦጦ ተራራ ላይ ሄዶ ገመድ ይዞ ዛፍ ላይ ገመዷን ያስርና ከዛ አስተካክሎ አንገቱን ሊያስገባ በቃ ሊጋደል ራሱን እየተዘጋጀ ይያለ ከዛ እንጦጦ እሱ እዛ ተራራው ስር ላይ ደግሞ በቃ ኑሮውን እዛ ያደረገ አንድ እብድ ሁሉ ጊዜ ጅራፍ ምናምን እየገመደ ምናምን የሚኖር እብድ ነው አየውና ለቀንገቱን ሊያስገባ ሲል እብዶች ጀሮጠ ደረሰና ከኋላው ሄዶ ኢየሱስ አንድ ጊዜ ተሰቅሏል አንተ ምን አባክ ልታረግ ነው የምትሰቀለው ብሎ ምን ልትሆን ነው የምትሰቀለው ብሎ በጅራፍ ሲገርፈው ከዛ የሮጠ ልጁ እየተንደረደረ እንጦጦ መካነ ኢየሱስ ቤተክርስቲያን ግቢ ውስጥ ይገኛል ሲገኝ ለካ ያለት በእንጦጦ መካነ ኢየሱስ ቤተክርስቲያን ግቢ ውስጥ ደግሞ እዛ እናቶች ዋሪየር የሆኑ ትውልዱን ልቀቅ ነፍሰ ገዳይ መንፈስ እያሉ ኃይለኛ ጸሎት ያደርጋል አትሞስፈሩን ይናጠቁ ነበር እነሱ እዚህ ሲናጠቁ እብድ ልኮ ሰውየው ነዳነው ጌታ የልጁ የህይወቱ ፍጻሜ እዛ ጋር ሆነ እዛ ጸሎት የሚጸልዩ ሰዎች መሃል ላይ ተገኘ እብድ አባሮት ማለት ነው አሜን ክብር ለኢየሱስ ይሁን እግዚአብሔር ወገኖቼ ሆይ ጸሎትን አጥብቀን ምን ጸልየው ለኛ ብቻ አይደለም ትውልድ እንዲፈታ ባለ ራእዮችን የያዘ ቀንበር ገብቷቸው አስሮ የያዘ ፈቀቅ እንዳይሉ ያደረገ ሰዎች እግዚአብሔርን እውነት እንዳይረዱ በቃ የመስቀል ጠላት እንዲሆኑ ያደረገው እሷኮ ተቃዋሚ ናት እሱኮ ተቃዋሚ ነው ከማለት ስንጸልይ እግዚአብሔር ከኋላቸው ያለውን መንፈስ ምን ያደርጋል ይመታዋል ያኔ ትውልድ እየተፈታ ይመጣል ክብር ለኢየሱስ ይሁን እና ይሄን ልንገራችሁና ወደ ዛሬው ቶሎ ብዬ ልሂድ ባይብል ኮሌጅ ውስጥ ወደ ዛሬ 20 ዓመት አካባቢ ይሆናልና በምን ሆነበት ጊዜ ዛ ዶርሚንግ ስኩል ነው እዛ ዶርም ውስጥ አብረን ከተማሪዎች ጋር ሆነን ግማሽ ቀን ነው የምንማረው ከሰዓት በኋላ ላይብራሪ አሳይመንት ምናምን ሰርተን ራታችን እንበላና ሌሎች ቴኒስ ምናምን ግቢው ሲጫወቱ እኔ እንደ ሶስት ሆነን ብቻ እግዚአብሔር ውስጣችንን ሸክም ስለነበረ እኛ እዚህ ጊዜ ከምናጠፋ ለምን አንመሰክርም ብለን መሸት ሲል ወደ ካሳንቺስ የሚባል ሰፈር በቃ አደገኛ ነው ሲመሽ ያ ሰፈርና ቀልጥ ያለ ሰፈር ነው እንወጣል እየሄድን እንመሰክራለን በቃ እግዚአብሔር ደግሞ ብዙ ድል ይሰጠን ነበርና የዛንለት በጣም ብዙ ጊዜያችንን በጸሎት አሳለፍን እስቲ እንጸልይና እንወጣለን ብለን ጸለይና አለ ወትሯችን ከ22 ማዞሪያ ወደ ካሳንቺስ ነበር የምንሄደውና ስቴዲዮም ሄድን ስቴዲዮም በቃ ጌታ እንግዲህ የሆነ ፈቃድ ይኖረዋል ብለን ስቴዲዮም ጋር ወረድንና ወደ ላይ ወደ ፍሉሃ በስቴዲዮሙ ጋር አድርገን በጊዮን ሆቴል ጋር ወደ ላይ ስንሄድ እያወራን ነው እንግዲህ አየሩንም ያው እየሄድን እየጸለይን ነው እግዚአብሔር መንገዳችን ላይ ሲያመጣ መግባት ያለበት መረብ ውስጥ ይገባልና እየጸለይን እየሄድን እያለ
አንድ በጣም እንደዚህ ሱፍ የለበሰ በጣም ወጠምሻ ሰው ነውና ከኋላችን አላየነውም እኛ ከኛ ኋላ መጥቶ ፈጣን እያለ ነው እንዲኛ ለሶስቱ በተደርድረን ነው የምንሄደው ማህማላችን ሰንጥቆ አልፎ ሄደ ገፈታትሩ ምንድነው ዛሬ ደግሞ የላከብን እኛ ልንመሰክር ወጥተን እንዲህ አይነት ምን ነካ ያረጋዋል መሰለኝ ብለን ሄደ ሰውየው እየተነጋገረን ወዲያው ሳንጨርስ ልክ 50 ሜትር ያክል እንደሄደ ፊቱን አዞረና እንደገና ተመልሶ መጣ አረ ጎበዝ በል እንግዲህ ተዘጋጅ ወይ ለማምለጥ ወይ ለመከላከል መጣ ሰውየው እንግዲህ ወይ ካለፈ ያልፋል የሆነ ነገር ሊፈጠር ነው እንግዲህ እየቀረበ መጣና ፊታችን እንዲቆምና እናንተ ሰዎች አለ አቤት አለ ምንድናችሁ አለ ማለት አለ ምንድናችሁ ማን ነው የላካችሁ ብሎ መጠየቅ ጀመረ አያውቀንም አናቀው እኛ አሁን በጣም ቦልድ ሆነን ያል ጊዜ በቃ ይላይ ከዚህ በኋላ ብለን እኛ የክርስቶስ ኢየሱስ የመስቀል ውልዶች ነን ደግሞም አሁን መጽሐፍ ቅዱስ ትምህርት ቤት ነው የምንማረው ወንጌል ልንሰብክ ነው የወጣ ነው ስንለው ማን ላካችሁ አለ ኢየሱስ የሚባል ጀግና ነው የላከናል ያው እንዳልኳችሁ ፈራተባ ያልን ነው እንግዲህ ምን እንደሚመጣ አልናቅም እና ለካ ሰውየው ትልቅ የሞት ፍርሃት አለ ቆምና ምንድነው የምትፈልገው ምን እንርዳ ስንለው ስሙ አለ እሺ እኔ ምንም ያልጎደለኝ ከሚስቴና ከሁለት ልጆቼ ጋር ቤት ውስጥ ኖር ነበርና በቃ ምን እንደሆነ አላውቅም ከቤት ውስጥ ውጣ ብረር አንተ ተስፋ የለህም ብሎኝ ገመድ አስይዞ ትልቅ ጫካ ውስጥ ገባውና ራሴን ዛፍ ላይ አንጠለጠልኩ በገመዱ ላይ ገመዱ ተበጥሶ መሬት ላይ ወደቅኩኝ አለ እሺ ከዛ በኋላ ሁለት ድምጽ ሰማው አንዱ እንደገና ተሰቀል ይለኛል ሌላኛው ደግሞ ሽሽ ወደ ከተማ ግባ ሽሽ ይለኛል የሁለተኛውን ድምጽ ሰምቼ የተበጠሰውን ገመድ ይዤ ወደ ከተማ እየሮጥኩ ገባው ብዙ ከተማ ከገባው ብዙ ሰው አልፍ ያለው ምን እንደሆነ አላውቅም እናንተ መሃል እንዲታክኬ ሳልፍ የሆነ ነገር እላየን ወረረኝ ማናችሁ ሃሌሉያ ኢየሱስ ለዘላለም ጌታ ነው አንተ ሰው የሞት መንፈስ ነው የሚያንከራተትህ አሁን ኢየሱስ ክርስቶስ የሰላም አለቃ የሆነው እሱ ላንተ በመስቀል ላይ ሞቶልሃል ይሄን ኢየሱስን ብትቀበል ወደ ህይወትህ ብታስገባው ከመቅበዝበዝ ያድንሃል ከሞት ፍርሃት ያወጣሃል ወደ ቤትህ በሰላም ትሄዳለህ እዛው አስፓልቱ ዳር እያለቀሰ ጌታን ተቀበለ ኢየሱስ የጀግኖች ጀግና ነው ሃሌሉያ ስለዚህ ጸሎቶቻችን ዝም ብሎ አየር ለበን ነው የሚቀሩ ሳይሆን ወገኖቼ ሆይ ትውልድን የሚናጠቁ ናቸው ጸሎቶቻችን ስሙ ይባረክ እግዚአብሔርን እናመሰግናለን ትላንት እንደነገርኳችሁ የጽድቅ ተጽኖ በእነዚህ ሶስት መንገዶች ያመጡ እነ ዳንኤል ሲድራቅ ሚሳቅ አብድናጎም ያው ንጉሱ እንዳልኳችሁ ወደዛ ብዙ ክለሳ አልሄድም ስማቸውን በአማልክቶቻቸው ስም አድርጎ ቢቀይርም ህይወታቸውን ሊቀይር አልቻለም ማንነታቸውን ሊቀይር አልቻለም ውስጣቸው ያለውን አቋም ሊቀይር አልቻለም በዚህ ውስጥ ያሉ እነ ዳንኤል በቃ እኛ ጥራጥሬ እየበላን እግዚአብሔር ከኛ ጋር ስለሆነ እነሱ ጮማ ከበሉት በ3 አመት ውስጥ በ10 ቀን ፈትነናሉ ፈተናቸው በ10ኛው ቀን ሲያይ በጣም ተገረመ ለኮርሱን ሲጨርሱ ወደ ንጉስ አቀረባቸው ስለዚህ ሐሳቡን እየነገርኳችሁ ልሂድ የጽድቅ ተጽኖ ያመጣ ትውልድ ያመጣ በጽድቅ ተጽኖ ውስጥ ያለ ህዝብ ውጤቱ የጽድቅ ተጽኖ የማምጣት ውጤቱ ፍሬው ምንድነው ካልን በብልጫ ህይወት ይመላለሳል ለምትጽፉ በምን ህይወት ይመላለሳል በብልጫ ህይወት አሜን በምን ህይወት እስቲ ጮክ በሉና በብልጫ ህይወት ዳንኤል ምዕራፍ 1 ከቁጥር 17 ጀምሮ እናንብብ ለነዚህም ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው ዳንኤልም በራእይና በህልም ሁሉ አስተዋይ ነበር እነርሱም ይገቡ ዘንድ ንጉስ ያዘዘውን ቀን በተፈጸመ ጊዜ የጀንደረቦቹ አለቃ ወደ ናቡከደነፆር አገባቸው
ንጉሱም በተናገራቸው ጊዜ ከብላቴኖች ሁሉ እንደ ዳንኤል እንደ አናንያ እንደ ሚሳኤል እንደ አዛሪያ ያለ አልተገኘም በንጉስ ፊት ቆሙ ንጉሱም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛት ሁሉ ከሚኖሩት ህልም ተርጓሚዎችና አስማተኞች ሁሉ በእነርሱ 10 እጅ የበለጡ ሆነው አገኛቸው ኢየሱስ ጌታ ነው ምን ሆነው አገኛቸው 10 እጅ ምን ሆነው በልጠው ተገኙ ነው የሚለው በብልጫ መንፈስ ውስጥ ናቸው ይኸውላችሁ በበላ ቢሆን ኖሮ ሌሎቹ ነበሩ መብለጥ ያለባቸው በበላ ቢሆን እነዚህ ሰዎች ምንድነው ሲባሉ የከረሙት ጥራጥሬ ነው ተመልከቱ በበላ አይደለም ጥሩ በበላ አይደለም ማለት ብሉ ማለት አይደለም ባጣ የተመቻቸ የሆነ ባላንስ ዳይት ስለበላ አይደለም በእግዚአብሔር እውነት ውስጥ ስትመላለስ እግዚአብሔር በብልጫ መንፈስ ይሞልሃል በህይወትህ በበለጠ ህይወት ውስጥ መመላለስ ትችላላችሁ ወገኖቼ ሆይ ትችላላችሁ ዳንኤልና ጓደኞቹ በንጉሱ ፊት ከሌሎቹ ይልቅ በ10 እጥፍ ምን አሉ በለጡ አያችሁ የጽድቅ ተጽኖ የሚያመጣ ህይወት ሲኖራችሁ ተራ ሰዎች አትሆኑ እስቲ አሜን ምን አትሆኑ ከነከሌጋ ከነሷኮ ምንም አትለይም ተመሳ አይደለም አንቺ በሄድሽበት ቦታ ሁሉ እግዚአብሔር ልዩነትን ያመጣል አንተ በደረስክበት ሁሉ እግዚአብሔር ምን ያደርጋል ልዩነትን ለምን በጥበብ በእውቀት በማስተዋል ሞልቷቸዋል ይላል ትላንትም እንዳየ ሞገስንም ነዳንኤል አድርጎ ስለነበረ እነዚህ ልጆች ንግግራቸው አስተሳሰባቸው አደራረጋቸው ሁሉ በጣም ኤክሰል ያደረጉ ስለነበሩ ንጉሱ ሲያያቸው በልጠው ተገኙ ከአስማተኞች ከጠንቋዮች 3 አመት ጮማ ከበሉት ይልቅ ኢየሱስ ጌታ ነው አያችሁ በበላ ቢሆን ህይወት የሚበረታው ማለት የውጫዊ ምግብ አዳም በኤደን ገነት አይወድቅም ነበር አልሰማችሁኝም አዳም በኤደን ገነት ምግብ ባለበት በአንዲት ብዙ 99 ምግብ መብላት ሲችል በአንዲት ምግብ ፈተናውን ወደቀ አይደለም ነው ሁለተኛው አዳም ኢየሱስ ግን እኛን በመስቀል ላይ የወለደው ጀግና ደሰም ሰይጣን አዳምን ሁሉ በመላበት የፈተነው ሰይጣን ኢየሱስንም በኤደን ገነት ፈተነው ነው የሚለው የት ፈተነው በመድረ በዳ ግን ፈተናውን ማን አሸነፈ ኢየሱስ አያችሁ በበላ አይደለም ብዙ በሰበሰበ አይደለም ይልቁ ብዙ በተንበረከከ ነው አሸናፊነት የሚመጣው ብዙ በጽድቅ ህይወት በመመላለስ ነው ብዙ በህይወት ላይ ዲተርማይን አድርጎ እግዚአብሔር ጋር የሙጥኝ ብሎ ተጣብቆ በኖረ ማንነት ግን በህይወት ሁኔታዎች እያሸነፋችሁ ትሄዳላችሁ ኢየሱስ 40 ቀን ከጾምና ከጸለይ በኋላ ሰይጣን ፈተነው ይላል ለምዷል የመጀመሪያውን አዳም ሁሉ ባለበት በኤደን ገነት ጥሎ ስለለመደ አሁን ኢየሱስን በመብል ፈተነው ድንጋዩ እንዳቦ አርግ እንጂ እንዲያርግ እንጂ እያለ ፈተነው የት በመድረ በዳ አያችሁ መንፈሳዊ አቅም ሲኖራችሁ ዘመድ ኖረ አልኖረ ወገን ኖረ አልኖረ ብቻዬን ነኝ ማንንም የለም አጠገቤ አትሉም በውስጣችሁ ያለው የእግዚአብሔር ጉልበት እንደ ህዝብ ያገለግላችኋል እውነቴን ነው የምላችሁ የእግዚአብሔር አቅም እኛ ውስጥ ስላለ ሃሌሉያ ትላንት ተናግሬያለሁ ኤፌሶን 4 ላይ ያለው በእግዚአብሔር አምሳል የተፈጠረውን አዲሱን ሰው ምን በሉ ልበሱ ነው የሚለው በማን አምሳል ልክ በእግዚአብሔር አምሳል በእግዚአብሔር አቅም ልክ የተፈጠረውን ያንን አዲሱን ሰው ስትለብሱ አቅማችሁ እግዚአብሔር ይሆናል ማለት እግዚአብሔር ይሆናል በዛ መንፈስ ውስጥ ነው መሆን ያለበት ስለዚህ እነዚህ ሰዎች በብልጫ መንፈስ ውስጥ ነው የሚመላለሱ እኔ ማረባ ድንጋይ ራስ የከሌዘር ከዚህ የመጣው ባግራውንዴ ምናምን አይሉ በጣም ኢንፍሉዌንሻል ናቸው እግዚአብሔር ባስቀመጣቸው ቦታ ላይ ሃሌሉያ በእውነት ከኖራችሁ አይቀር እንደዚህ ኑሩ እግዚአብሔር በኢየሱስ ስም ከማንኛውም ሁኔታዎቻችሁ ከተሸናፊነት እግዚአብሔር ያውጣችሁ ጠላት ብዙ ሊያወራ ይችላል ጠላት ብዙ ሊላችሁ ይችላል ግን መጽሐፍ ሲናገር ገባችሁ
ኤልሳ ጓዳ ቁጭ ብሎ ተንበርክኮ እልፍኝ ውስጥ ሆኖ ሲንበረከክ ማዶ ያለው የሶሪያ ሰራዊትና ነገስታት ምን እንደሚያደርጉ በስክሪን ያነባል እናንተ ሰዎች ከኛ ለእስራኤል ንጉስ እየሄደም ይነግራልን አረ ማን ይነግራል ማን ተሻግሮ እዛ አንድ ነብይ ያል ተንበርክኮ ሚውል ኢየሱስ ጌታ ነው እና ምን ያደርጋል በሙሉ ስራችንን ብቻ እቅዳችንን ሁሉ በስክሪን ያያል ለሰውየው አይቶ እዛ ለንጉሱ ለሀገሩ ለከተማው በቃ አዌርነስ ይሰጣል ስለዚህ ምን እናርገው እሱን ሂዱና አፍኑታል ማንን ጸላዩን ነብዩን ኤልሳን መተው ከበቡት ይላል ከዛ ምን አለ እንትና ጊያዝ አየውና አለ በስጋ አይኑ ነው ያየው ምን ሆነሃል ሲለው አታይም እንደ የሶሪያ ሰራዊትና ፈረሰኞች በቃ ምሽክል ያረጉን እኮ ነው ሲለው አባቶ እንዲያይ አይኑን ክፈትለት አለ ወገኔ እይታህ እኮ ነው ማንነትን የሚነግርህ እኮ አይኑን ክፈትለት ሲለው በእነሱ ካለው በእኛ ያለው ምን ይሆናል እስቲ ጮክ በሉና ይበልጣል እግዚአብሔር በሚበልጥ መንፈስ በልቀት ኤክሰል እንድናረግ ነው የሚፈልገው ወገኖች ሆይ ኢየሱስ ጌታ ነው ተራ እንደሆንሽ በቃ ኦርዲናሪ ላይፍ አሳልፈሽ እንድታልፊ የሚያወራው ክፉ ነው ስጋ ነው የዚህ ምድር ሐሳብ ነው እግዚአብሔር ግን አይደለም ባንቺ ባለሽበት ዘመን እግዚአብሔር አንድ ቁም ነገር ሰርቶ ለማለፍ ነው የሚፈልገው እስቲ አሜን አይ እኔኮ እነሱኮ አሉ እኔ ከሊታሉ እኔ ከሌኮ እንፊተ አይባልም እንደዛ እግዚአብሔር ባንተ አጀንዳ አለው ባንቺ አጀንዳ አለው እስቲ አሜን ስለዚህ ምን ሆነ ብልጫ መንፈስ ስላለው ጦርና ፈረስ ሰረገላ የያዙትን ምን አላቸው አይናቸው ይታወር እልፍኝ ውስጥ ነው አያችሁ በብልጫ መንፈስ ውስጥ የሚመላለሱ ሰዎች በብልጫ ህይወት ውስጥ የሚመላለሱ ሰዎች ትእዛዝ ያወጣሉ ከመለኮት ምን ያወጣሉ ትእዛዝ ኤልያስም እንደዚህ ኮነ ያለው በሳት የሚመልስ እሱ አምላክ ይሆናል በሉና አንተ ሸምሽሙ የናንተ አምላክ ሆነ እስቲ እንትን ይበላል ከየት ይምጣ ቢሉ ቢጮ ቢሆን የለም በሉ የኔ አምላክ ውሃ ብዙ ጋን ውሃ አድርጉና ተቃራኒ ነው አይደል እሳት ነዶ ውሃ እንዴት ይደረጋል እነሱኮ እሳት ነዶም እንጨት አርገውም ሊመልስ አልቻለም ድምጽ የለም የኔ አምላክ በሳት ይመልሳል ዶሚኔት ያደርግ ነበር አያችሁ ኤልያስ ስለዚህ ያዕቆብ ምን አለ አንዴ ፓስተር እኔን ከኤልያስ ጋር ልታወዳደር ነው እንደምናም እንዳትሉ ያዕቆብ ይወቅሳቸዋል ምንድነው ያለው ያዕቆብ ኤልያስም እንደኛ ሰው ሆኖ ነው ልዩ ፍጥረት አይደለም አንዴ ያበቀለ ምናምን አይደለም እኮ ኮሚትድ ነው ህይወቱን ለእግዚአብሔር ሰጥቷል ተራ ሆኖ ላለማለፍ የቆረጠ ስለነበር በኢየሱስ ስም እግዚአብሔር የቆረጠ መንፈስ ይስጣቸው በቃ ብሎኛል እግዚአብሔር በጣም እቺን ቤተክርስቲያን ሊያልቃት ፈልጓል ወደ ለበለጠ ክብር በቃ ያንዳንዳችሁን ወደ ሐሳብ ወደ አጀንዳችሁ የበለጠ ወደ አጀንዳው ሊያስጠጋችሁ ፈልጓል ቁረጡ ታዲያ ዲተርሚኔሽን እኔ ዲተርሚኔሽን ብዙ እናንተ ዲክሽነሪ እዩ ከዲሲሽን ይለያል ዲሲሽን ምናልባት ፍሌክሲብል ዲተርሚኔሽን ግን ቁርጥ ውሳኔ ነው የሚለው እስቲ አሜን ምን አይነት ውሳኔ ቁርጥ የሚባል በቃ ለኢየሱስ በቃ አሜን ከኖርኩ አይቀር ለኢየሱስ ኖር ያልፋለሁ የሚል ማለት ነው ያን ጊዜ ሁኔታዎች አይደሉም አያችሁ ንስር ብዙ ኔቸሩ ከማን ጋር ነው የሚመሳሰለው መጽሐፍ ምንድነው የሚለው ኃይልሽን እንደ ንስር ያድሳል አይደል የሚለው በጣም የንስር ኔቸር ከክርስቲያን ጋር ነው የሚመሳሰለው ንስርን ሰፈር ውስጥ አግኝቷለችሁ አይደለም ኔቸሩ በጣም ብዙ ሺህ ጫማ ወደ ላይ እየበረረ ከላይ ሆኖ የሚበላው ህያው የሆነ ነገር ነው ቤቱን በተራሮች ላይ ይሰራል ይላል ይውልኩ ሰፈር ውስጥ ከጫጩት ጋር አይገኝም ግን ኔቸሩን ካላወቀስ ይውላችሁ አንድ አሜሪካዊ ዶሮ እንቁላል ያስፈለፍል ነበርና ያረባ ነበርና ምናልባት ሰምታችሁ ሊሆን ይችላል እና እዛ እንቁላል እየገዛ ሲያስፈለፍል ለከተሳስቶ የገባ አንድ የንስር እንቁላል እዛ የዶሮ እንቁላል መሃል ተፈልፍሎ
ከዛ ከብዙ የዶሮ ጫጩቶች መሃል አንድ ምን አለ ንስር ናብሮ ያደጉ ከዶሮ ጫጩቶች ጋር ሰፈር ውስጥ እየለቀሙ እየኖሩ ያለ አንድ ቀን ወርቃማ ከለር ያለው መቶ ያለ ሲያልፍ ትልቁ ንስር ማለት ነው ከነዚህ ከዶሮ ጫጩቶች መሃል ይሄ ንስሩ ቀና ብሎ ዋው ምን አይነት ኔቸር ነው ምን አይነት ፍጥረት ነው how I wish እንደሱ መሆን ብችል ነው እኮ ግን ምንድነው ኢግኖራንት ነው እግዚአብሔር ከዚህ መንፈስ ይጠብቀን ኔቸሩ ውስጡ አለ ማንነቱ ውስጡ አለ ግን ውለው ከጫጩት ጋር ስለነበረ ራሱን እንኳን ማወቅ አልቻለም ከዛ ለዶሮ ጫጩቱ ያማክረዋል አቤት አለው የዶሮ ጫጩት ምንድነው የምትለው አለው አታይም እንዴ አበራራሩ ክንፉ እንዴት ያምራል እንደው ምንድነው የሚከለክለን ሲለው ስርዓት ያዝ አለው ሲለው የኔና ያንተ ፍጻሜ እዚቹ አጥሩ ግቢ አቶ ኤከሌ ጓሮ ላይ ምናምን ኖረን ጭረን መሞት ነው እንጂ መብረርን እንዳታስብ ነው የሌለውን ከየት ያመጣል ያማከረው ማንን ነው የዶሮ ጫጩት ዶክተር ማይልስ ሲናገር ምን ይላል ጓደኞቼን አሳየኝ ፍጻሜን እነግርሃለሁ ይላል ጫጩቶች ከሆኑ የሚያወሩ ከጓሮ አታልፍም ነው አልሰማችሁኝም ይሄው ምናወራች የዶሮ ኔቸር ያላቸው ከሆነ ሰፈሩ እዛቸው አካባቢ ነው የሚሉት የንስር ኔቸር ትክክለኛው የገብቷቸዋል ትክክለኛው የክርስቲያኒቲ ኔቸር ያላቸው ሰዎች ከሆኑ ጠጋ ያላችኋቸው ሰዎች ለዚህ ነው ውሏችሁን አሳምሩ ምን እንደምሰሙ ተጠንቀቁ አለ ኢየሱስ ጃንክ ነገር እየሰማችሁ ምትውሉ ከሆነ ውስጣችሁ የሚሰበሰበው ከሚዲያው ከሰፈሩ ምናምን አብራችሁ ምትውሏቸው ጓደኞቻችሁ ሚሞሏችሁ ነገር በጣም ኤሌመንተሪ ነገር ከሆነ ላይፋችሁ እንደዛ ነው የሚሆነው ውሏችሁ ግን የሚበልጥ ነገር ከፍ ያለ ነገር ወደ ሌላ አጀንዳ የሚያሳልፍ ነገር ከእንደነዚህ አይነት ሰዎች ጋር ምትውሉ ከሆነ ደግሞ ነገራችሁ ኤክሴል እያደረገ ይመጣል ኢየሱስ ጌታ ነው ስለዚህ ያ የንስር ኔቸር ያለው ጫጩት ያ ንስር የጫጩቱን ምክር ስለሰማ እዛው እየጫረ ሞተ ፍጻሜው እዛው አለቀ መብረር ይችላል እኮ ቢሞክር እንኳን እኮ መውጣት ይችላል ዶሮውስ ከአጥር በላይ መዝለል አይችልም ገብቷቸዋል ብዙ አማኝ ስለ ፍጻሜው ስለ ወደፊቱ እንኳን እንደው ሄዶ የሚመካከረው ብዙ ጊዜ ከአህዛብ ጋር ከማያምኑ ሰዎች ጋር ምን ይነግሯቸዋል ምንም ጓደኛችሁን ቅዱሱን መጽሐፍ አድርጉት ሰምታችሁኛል የዚህ መጽሐፍ ወዳጅና ጓደኛ ከሆናችሁ አሉ ጀግኖች እነ ዳንኤል አሉ እዚህ ውስጥ እነ ሲድራቅ ሚሳቅ አብድናጎም አሉ እዚህ ውስጥ እነ ዳዊት እና አብርሃም አሉ ጀግኖች እኮ ወገኖች ወይ አሉ ፍሬንድ አርጓቸው እነሱ አብሯችሁ አሳልፉ ሙጭጭ በሉ ሃሌሉያ ኢየሱስ ጌታ ነው አንድ ናይጄሪያ ውስጥ ታላቅ እግዚአብሔር ሰው ነውና መጽሐፋቸውን ሳነብ ምናሉ ምስክርነታቸው ላይ ነውና ከዛ ወደ ሁለተኛው ነጥብ ይሄዳል በጣም በእግዚአብሔር መንፈስ ውስጥ ኤክሴል አድርገው የሚመላለሱ ሰው ናቸው በዛ በናይጄሪያ ምድር ላይ በቃ በጣም ኢንፍሉዌንሻል ሆነው ጌታን የሚያገለግሉ ሰው ናቸውና እነዚህ አክራሪ ሙስሊሞች የሚባሉ እንደዚህ ወንበዴዎችን እና እነዚህ ገዳዮችን ገስተው በጣም ብዙ ብር ተከፍሎ ሁለት ገዳዮች ማለት ነው ተገስተው ቤታቸው ተጠቆሞ ሂዱና እንዲህ አይነት ሰው አለ ሚስትና ሁለት ልጆች አሉ ግደሏቸውና ኑ ተባሉ ምንም መግደል ምንም አይመስላቸው እነዚህ ተገዢዎች ስራቸው ነው ገንዘባቸው ነው ገንዘብ ካገኙ ይገላሉ ስለዚህ ሰተት ብለው እዚህ ሰው ቤት መጡ በሩን ሲያንኳኩ ሚስትና ልጆች ሳሎን ቁጭ ብለዋል ታጥቀዋል ሁለቱም ጋቡና ባለቤት እሸታል አሉ ጥይት ደግ ነው እሱ አፕስቴር ነው ላይ ምን ያረገ ነው እዛ በጸሎቱ ክፍል ከአምላኩ ጋር እየተነጋገረ ነው ኦኬ አንተ እሷ እንዳትንቀሳቀስ እሷ ላይ ደግን እኔ ወጣለሁ አለ አንደኛው ሄደ ሩም ውስጥ ገባ ክፍት ነው ሩሙ ሰውየው ድምጻቸው ይሰማል ወገኖቼ ሆይ ሰውየው ይጸልያሉ በልሳን ነው የሚጸልዩት ሩማቸው ውስጥ ገብቶ ግን እሳቸውን ሊያገኝ አይችልም ይፈልጋል ሊያገኛቸው አይችልም በሱና በዚህ የእግዚአብሔር ሰው መካከል የእግዚአብሔር ደመና ነበር ሃሌሉያ
ሊያገኛቸው አልቻለም ይፈልጋል ድምጹን ይሰማል ልሳን ተራላባ ከራባላባ ያረጋሉ ሰውየው ከዛ አቃተውና ወረደ አንተ ምንድነው ሰውየውን እኮ ድምጹን እሰማለሁ ላገኘው አልቻልኩም ሲለው ይሄኛው ቁም አንተ ዝም ብለህ እንፈፈነ ነው ዝም ብለህ እኔ ገብቼ ገለዋለሁ ብሎ ሲወጣ ይሄኛውም ሲገባ ምን ያዝ የሚጨብጠው ምን ቤቱ በደመና ተሞልቷል ሰውየው ይጸልያሉ አሁንም በልሳናቸው ሰማይ ተከፍቷል ከእግዚአብሔር ጋር ኮኔክትድ ሆነው ይጸልያሉ ቢል አጣ ወረደ አንተ ይገርማልኮ እኔም እኮ አጣውት ድምጹን እሰማለሁ ሰውየውን አጣውት ጃካራ ባህዲያና ማስያ ኢየሱስ ጌታ ነው ከዛ ወረደና በቃ እንግዲህ አንድ ብር በልተናል ስለዚህ ሰውየውን ባንነካው ሚስትና ልጆቹን እንግደል አሉ ኦኬ ተዘጋጃሉና ሁለቱ መሳሪያቸውን አቀባብለው ሲያረጉ አይሰራም ተራት አይደለም ምነግራችሁ ትሩዝ ነው ቢሉት አይሰራም እንዴ የተበላሸ መሳሪያ ነው ያዘው ቢሉት አይሰራም እንዴ አሉና ውጭ ወጣው ወደ ውጭ ሲሞክሩ ይሰራል ወደ ውጭ ይተኩሳል እነሱ ላይ ግን ታይዘዋል ኦ ሃሌሉያ አይሰራም ዴ አሉ ተመልሰው ገብተው አሁንም ሲሞክሩ አይሰራም እነሱ ላይ አይተኩስም መጽሐፍ ምንድነው የሚለው ፈርዖንና ሰራዊቱ እስራኤላውያንን እንዳይዛቸው በቀይ ባህር ውስጥ ኤርትራ ባህር ውስጥ ሲከተሏቸው መንኮራኩሩን ምን አረጋው ይላል ቆለፈው ነው የሚለው አንበባችኋል ወይ መንኮራኩሩ የእንትኑ ይሄ የሰረገላው መንኮራኩር መፍጠኛውን ሎክ አርጎታል እግዚአብሔር እነሱ ዝም ብለው ጃምፕ ያረጋሉ ቦታው ላይ ፈረሱ ይዘላል የደረሰ ይመስላል ግን አንድ ቦታ ላይ ነው ያለው ከላይ ምን ተደርጓል ሎክ ይሁን እግዚአብሔር የጠላትን መፍጠኛ ሎክ አርጎልህ ነው እዚህ የደረስከው ሃሌሉያ ሎክ እንጂ ጠላት ሳይኖር ቀርቶ መሰለህ ከኋላኮ ሎክ ያደረገልህ እያስደነገጠልህ መንገድ ያስቀረልሽ ማራቫሃዲያቦሳ ኢየሱስ ለዘላለም ጌታ ነው የሁለት ክፍል ሰራዊት አደረገኝ በትሬን ብቻ ይተሻግሬ ነበር አባታችሁ ፊቱን 10 ጊዜ ደሞዜን ቀያየረው ብሎ ያዕቆብ ሲወጣ የተናደደው ባሪያ አርጎ የሚያስቀር በኢቪል መንፈስ ውስጥ ያለ ላባ ግን አንድ ነፍስ አይቀርም ብሎ ሰይፍ ታጥቆ ሲሄድ ምን ይላል እሱ ህዝብና በዛ እያለ እየዘመረ ይሄዳል ያዕቆብ ያን ጊዜ ያቋለው ይሄን መዝሙር እንዳትሉ ምሳሌ ነው መነግራችሁ እየዘመረ እግዚአብሔር አበዛኝ እያለ ሲሄድ ከኋላው እንትና ሰይጣን ደግሞ የዚህን የያዕቆብን ዴስቲኒ ሊያጠፋ እግዚአብሔር ወዳየለት ምን ብሎታል ያኔ በተኛበት ቦታ ወደዚህ ቦታ እመልስሃለሁ በዚህም ቦታ የነገርኩን አደርግልሃለሁ እስከማደርግልህ አልተውህም ብሎ ነግሮ ስለነበረ ይሄ ቦታ ቤቴል ነው የእግዚአብሔር ቤት ነው ብሎ ድንጋይ ተክሏል በዛ እግዚአብሔርን አክብሮ የእግዚአብሔርን ቤት ሰርቶ ነው ያዕቆብ የሚያልፈው ነገር ግን ምን አለ ላባ ጨክኗል እገለዋለሁ ብሎ ሲከተል ማታ ላይ መንገድ ላይ እግዚአብሔር አገኘው ወዴት ነው አለው በእውነት እኮ ነው የምላችሁ ስንቱን እኮ መንገድ ላይ ያስቆሙላችሁ እኮ ነው እዚህ ደረሳችሁት እኮ በአይቴሉ ስንቱን እኮ ዝም ብላችሁ በሰላም ወጣችሁ ስለገባችሁ እንደው ሀገር ሰላም ነው ምናምን እንዳይመስላችሁ ስንቱን እግዚአብሔር እኮ መንገድ ያስቀረል ሃሌሉያ ሲለው ወዴት ነው የምትሄደው ስማለው እግዚአብሔር ልጄን ያዕቆብን አይደለም መግደል ክፉ ቃል እንኳን አቤት አባባ እሱ ጀግና ነው እሱ ብርቱ ነው ሃሌሉያ ክፉ ቃል በክፉ ቃል ብትናገረው ወዮላለው እግዚአብሔር ለዚህ ነው ሰውየው መጥቶ እጅ ነስቶ ትላንት ያባቶች አምላክ ያዕቆብ እኮ ያውቅም ሲሪ በተባትርበት እኔ ታይዤ ነው የመጣሁት ሎክ ተደርጊያለሁ ምንም እንዳላረግብህ ያባቶች አምላክ ትላንት መንገድ ላይ ያስደነገጠኝ ኢየሱስ ጌታ ነው እና ታዲያ እነዚህ ገዳዮች ተመልሰው መጡና ቢሉ አይሰራም ከዛ በኋላ ውጪ ሞከሩ ይሰራል ለሁለተኛ ጊዜ ተመልሰው መጡና መሳሪያቸውን መሬት ጥለው እኛ ገንዘብ በልተናል ቀብድ ወስደናል ስለዚህ ገንዘቡም ይቅር ባልሽን ጥሪውና እናንተን አምላክ ማምለክ እንፈልጋለን እሱን መከተል እንፈልጋለን ሃሌሉያ ቢሾፑ ተጠሩ ከሳይ ምንድነው አሉ
ክፍልህ እኮ ሁለት ጊዜ ገብተን ወተናል እሳቸው እኮ ሶስተኛው ሰማይ ውስጥ ነው ያሉት እና ምን ልርዳችሁ በቃ ያንተ አምላክ እውነተኛ አምላክ ነው ያንተን አምላክ እንከተላለን እስከ ዛሬ ብዙ ሰው በቀላሉ ገድለናል አንተና ቤትህ ላይ ግን የኛ አሻራ ጣት እንዲያርፍ ያንተ አምላክ አልፈቀደም ያዘው ነገራችንን ስለዚህ ብለው ተንበረከኩ እነዚህ ሁለት ነፍሰ ገዳዮች እዛ ቤት ውስጥ ጌታን ተቀበለው ወጡ በዛ ለንጉሱ ክብር ይሁንለት ኢየሱስ ጌታ ነው ስለዚህ የጽድቅ ተጽዕኖ ያመጡ ሰዎች ምን አይነት ህይወት አላቸው ብለናል በብልጫ ህይወት ይመላለሳሉ በብልጫ ህይወት ምክንያተኞች እኔ እኮ ባለውበት ሰፈር ፓስተር እኮ አቤት ይሉኛል አረባካችሁ በቃ ኃያላን ሰራዊቶች እንድትሆኑ ነው የምፈልገው እላቸዋለሁ እማናችን እና እኔ እኮ በመሄድበት የተከራዩበት ቤት ፓስተር ድመቱ አይጡ በቃ እንደው ነገሬን ሁሉ ሰለብ አረ እንዴት ተደርጉ ድመቱም ይሩጥ አይጡም ይሩጥ እንሰሳ ነው ለኔ እየሰማችሁኝ ነው ወይ ድመት የኔን ነገር እንዴት ሊወስድ ይችላል ይሄ እኮ በጣም የወረደ አስተሳሰብ በድመት ሆኖ መንፈስ የኔን ነገር ከሰለበው እኮ እኔ የለውም ማለት ነው ማለት ጠላት ምክንያት ፈልጎ አይዋጋም አይደለም ግን በቃ አንተ በብልጫ መንፈስ ውስጥ የምትመላለስ ከሆነ እግዚአብሔር በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ ነው ያለው ሃሌሉያ እዛ ይሄን ልንገራችሁ ነው ወደ ሁለተኛው ለፍ እኖርበት የነበረው ኢትዮጵያ እኖርበት የነበረው ሰፈር ውስጥ አዲስ ሰፈር ነውና እንዲህ ቢለን ልክኛ ከምንኖርበት ፈቀቅ ብሎ ደግሞ ሌላ ቤት እንደ ሱቅ እንደ እንትን አይነት ሚኒ ማርኬት አይነት ቤት እየታደሰ ነበርና ይሄ ነገር እንደው ሱፐር ማርኬት ነገር ቢሆን ለልጆቼም አንዳንድ ትምህርት ቤት ሲሄዱ ጁስ መጋዛበት ምናምን ይያልኩኝ ፕላን ይያረኩ ሲቀባ ከዛ አንድ ቀን ስመለስ ጫት ቤት ሆኗል በስላሴ ጫት ቤት ሆኖላችሁ ጫት መሸጥ ብቻ አይደለም እኮ መቃሚያ ሁሉ ሆኗል እዛ ውስጥ አልኩኝ እቤቴ እየተናደድኩ ነው የገባው አልበላም እግዚአብሔር ሆይ እዚህ ቦታ እኔ ካለው ልጆቼ ከዚህ እየወጡ ጫት ቤት እያዩ ማለፍ የለባቸው መሆን የለበትም እግዚአብሔር እኔ እዚህ ካለው ለኔ ልጆች ብቻ አይደለም ትውልድን የሚያረክስ ነገር እኔ ያለውበት አካባቢ ላይ ሊታይ አይገባም እግዚአብሔር ሆይ በጣም ጥብቅ ጸሎት ጸለይኩ ከዛ በዛ በር ነበር ብዙ ጊዜ ማልፎና አቅጣጫው ሁሉ ቀይሬ ወደ ቢሮ ወደ ቸርች ሲሄድ በሌላ መንገድ መሄድ ጀመርኩና በስንተኛው ቀን ነው ስመለስ ታሽጓል ይላል ኢየሱስ ጌታ ነው ዋጣልኩ ሳየው ታሽጓል ይላል ተጋቢ ምን ሆኖ ነው አልሰማህም እንዴ ጫት ቤት የማይፈቀድ ኢሌጋል ነገር ሆኖ ታሸገ ስንት ቦታ ኮዛ ቦሌ ማለም ይደረጋል እኮ ግን አንተና አንቺ እኔ ያለንበት ትውልድን የሚያጠፋ ነገር ይታሸጋል እንጂ አይቀጥልም ሃሌሉያ ከዛ ለተወሰነ ጊዜ ፈቃዱ የሰውየው ተነጠቀው ምናምን ሌላ ተከራይ መጣና እንደ መጀመሪያ እንዳየውት ምን የመሰለ ሱፐርማርኬት ይሄን ነው የምንፈልገው እያሸግን እናስከፍታለን መልካም ክብር ለጌታ ይሁን በቃ እንድንናጠቅ ይዘጋ በቃ ጾም ጸሎት ይዘን ቸርች ውስጥ እጆቻችንን አንስተን እግዚአብሔር የራቁት ቤት ጭፈራ ይዘጋ የሺሻ ቤት ይዘጋ እያልን እንጮህ ነበር ዩኒቨርሲቲ በሮች ላይ እኮ ተማሪን ያረከሰ እኛኮ በቃ ህዝብና በዛ ያልን ቤት ውስጥ እንጨፍራለን እንጮሃለን እንዘምራለን እንጂ ስንቱ ዩኒቨርሲቲ በር ላይ እየተከፈተ ሺሻ ቤት ትውልድን እኮ እየጨረሰ ነው በእምነት ግን ስንጸልይ ሰማው መንግስት ተነስቶ ይላል በእውነት ስንት ጊዜ እኮ አይቶት አልፏል መንግስት ግን ቤተክርስቲያን እጆቿን ስታነሳ እግዚአብሔር እጁን ያነሳል ዛክ ሃሌሉያ መንግስትን ይቀሰቅሳል ሺሻ ቤት ዛቢያ ካያሉትን ላይሰንስ ነጥቆ እንደኑን ዘግቶ እንዲህ ሆኗል የጭፈራ የራቁ ጭፈራ ቤት ተዘጋ የሚል በዜና መስማት ጀመረ ታጥቲ እየሰማችሁ ነው ወይ ቤተክርስቲያን እየበረታች ስትሄድ ይወላችሁ የመጠጥና የርኩሰት ቤት ሆቴሎች ብቻ አይደሉም ወይኒ ቤቶች እንኳን እስከማይኖሩ ድረስ ማለት ነው
አልሰማችሁ ማለት ምንድነው መሰላችሁ ጽድቅ ሲያብብ ወንጀል እየጠፋ ይሄዳል አይመስላችሁ ጽድቅ ሲያብብ ከተማ ሁሉ ጽድቅ ሲሆን ምን ይሆናል እስር ቤቶች እየበቃ ባዶ እየሆኑ ይሄዳል እስከዚህ ጥግ ድረስ እንጋደላለን አሜን እስከዚህ ድረስ ስለዚህ እነ ዳንኤል በብልጫ መንፈስ ውስጥ ይመላለሱ ነበር ሁለተኛው የጽድቅ ተጽዕኖ ያመጡ ሰዎች ህይወት ምን ይመስላል ካልን ምዕራፍ 2 ከቁጥር 1 ጀምሮ እናንተ አንብቡት ከዛ ክፍሉን እኔ የሆነ ቦታ ላይ አነባለሁ ንጉሱ ታሪኩን እንዲው ልንገራችሁና ከዛ አነባለሁ ስለ ዳንኤል ቁጥር 14 ላይ ከአንድ ጀምሮ ምዕራፍ 2ን ሙሉን አንብቡት የዚያን ጊዜም ዳንኤል የባቢሎንን ጠቢባን ይገድል ዘንድ የወጣውን የንጉሱን የዘበኞች አለቃ አርኪዮን በፈሊጥና በማስተዋል ተናገረው ለንጉሱም አለቃ ለአርኪዮ መልሶ የንጉስ ትእዛዝ ስለምን ቸኮላለው አርዮክም ነገሩን ለዳንኤል አስታወቀው ዳንኤልም ገብቶ ፍቺውን ለንጉስ እስከሚያስታውቅ ጊዜ ይሰጠው ዘንድ ንጉስን ለመነ የዚያን ጊዜም ዳንኤል ወደ ቤቱ ሄደ ዳንኤልም በጀንደረቦቹ ከቀሩትም ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ሚስጥር ምህረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያ ለሚሳኤልና ለአዛሪያ አስታወቃቸው የዛን ጊዜ ሚስጥሩ በሌሊት ራእይ ለዳንኤል ተገለጠለት ይኸውልህ ከቁጥር 1 ጀምሮ ስታነቡ ታሪኩ እንደዚህ ነው ንጉስ ናቡከደነጾር ህልም አለመ ይላል ህልም አለመና ማን ይፍታው ጠቢባን አስማተኞች ጠንቋዮች መተተኞች አሉኝ ኮሌጅ አስከብቻ ወጣው ያላቸው አንዳቸውም አልቻሉም ምን ይሉታል ንጉስ ሆይ እንዲህ አይነት ነገር ታይቶ አይታወቅም ቢያንስ ህልሙን ንገረንና ፍቺውን እንሞክር ሰውየው ደግሞ ምንድነው የሚለው ህልሙም ጠፍቷል ፍቺውም የለም ግራ ይገባል አይደል ዋው ህልሙም ምን እንዳየማው ጠፍቷል ስለዚህ ሁለተኛው ነጥቤ በጽድቅ ተጽዕኖ ውስጥ የሚመላለሱ ሰዎች በብልጫ መንፈስ ብቻ ሳይሆን በመድር ላይ የመፍትሄ ምክንያቶች መፍትሄ አምጪዎች እንቆቅልሽ ፈቺዎች ይሆናል ሃሌሉያ የነገስታት ይሁኑ እስከ ታችኛው ክፍል ድረስ እግዚአብሔር የመፍትሄ የሶሉሽን ሰዎች ያደርጋቸዋል ውጤቱ ይሄ ነው እግዚአብሔር ለመፍትሄ ጠርቶናል እግዚአብሔር ለውጤት ጠርቶናል ከሚጠፉት ጋራ አብረን እንድንጠፋ አይደለም ስለዚህ ንጉሱ ምን አደረገ ፈቱ ሲላቸው አረባክ እንደው ጊዜ ሲጠን ብናሰላስለው አንድም ሊመጣ አልቻለም ብለው ሲሉት አውቃችሁ ነው ጊዜ የምታራዝሙት ለማረሳሳት በላለና ሰውየውን ግደልልኛል ግድያ ጀመረ ሰው ሲገድል ዳንኤል ጋር ወሬው ደረሰ ምንድነው ያደረክ ያለው እንዴ የንጉስ እኮ ህልም አልሞ ህልሙን ፍቺውን የሚነግር ስለጠፋ አዋጅ ወጥቷል ምን የሚል በሙሉ እነዚህ ኮሌጅ ገብተው ተመረቀን ያሉ የንጉሱን ምግብ የበሉ ሁሉ ህልም መፍታት ያልቻሉ ይገደሉ ብሏል አለ በፈሊጥ ተናግሮ ይላል ዳንኤል የንጉስ ቁጣ ለምን ቸኮለ አለ መፍትሄ ነጋል ማለት ነው እስቲ አሜን አሜን ማጋለ መፍትሄው እንዴት ሲለው እንዴም መሰለህ እድል ይሰጠን ትንሽ ጊዜ ሰጠንና የዚህን ጉዳይ መፍትሄ እኔ ይዤ እመጣለሁ አለ ኦኬ ለንጉስ ነገረውና ጊዜ ሰጠው ዳንኤልም ገባና ሶስቱን ወጣቶች አማክሮ በሉ ግቡና ምን አርጉ መሽጉ እስቲ አሜን ምን በሉ መሽጉ አልተለመደም ምሽግ የሚባል ነገር እዚህ ሀገር ካናዳ ተለምዷል እኛ እዛ ምሽግ ነው ምንለው ማለት ያው ጸልዩ ማለት ነው መሽጓል ይባላል አንድ ሰው ሲገባ አይደል ዳዊትም ወደ ምሽጉ ወረደ ይላል ማለት ሊዝናና አይደለም ለመጸለይ ነው የወረደው አይደል ወደ ምሽጉ መሽጉ ገቡ ይሄ ሌሊት ምስጢር የሚገለጥበት ሌሊት ስለሆነ ገቡ አለና አዋጅ አወጀ ሲጸልዩ ምን ሆነ ይላል መጽሐፉ ተመልከቱ ቁጥር 19 የዚያን ጊዜ ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት ዳንኤልም የሰማይን አምላክ አመሰገነ አሜን አሜን ከዛ ዳንኤል እግዚአብሔርን አከበረ ለባሪያ ይሄንን የገለጥክ አምላክ እግዚአብሔር ብሎ ካመሰገነ በኋላ ወደ ንጉሱ ሄደና እንዲህ አለው ቁጥር 25 ላይ አለፍ በየላምብ የዚያን ጊዜም አርዮክ ዳንኤልን ፈጥኖ ወደ ንጉስ አስገባው ከይሁዳ ምርኮኞች ያለውን ለንጉስ ፍቺውን የሚያሳውቀውን ሰው አግኝቻለሁ አለው ንጉሱም መለሰ ቢልጣሶር የሚባለውን ዳንኤልን ያየሁትን ህልምና ፍቺውን ታስታውቀኝ ዘንድ ትችላለህን አለው ዳንኤልም ቁጥር 27 ዳንኤልም በንጉስ ፊት መልሶ እንዲህ አለ ንጉስ የጠየቀውን ምስጢር ጠቢባንና አስማተኞች የህልም ተርጓሚዎችና
ቃላተኞች ለንጉስ ያሳዩ ዘንድ አይችሉም ቁጥር 28 ነገር ግን ሃሌሉያ ማንንም ያልቻለውን የሚችል አያችሁ በነገር ግን ነው ያፈረሰው የሰዎችን እቅድ የሰዎችን ስራ የሰዎችን ችሎታ በሙሉ ነገር ግን አለና አይችሉም ነገር ግን ሚስጥርን የሚገልጥ አምላክ በሰማይ ውስጥ አለ አለ ሃሌሉያ ለዚህ ጌታ ክብር ይሁንለት ለዚህ ጌታ ክብር ይሁንለት ባንተና ባንቺ በኔ ሆኖ ሚስጥርን የሚገልጥ አምላክ ለባሪያዎቹ ሚስጥርን የሚገልጥ አምላክ እግዚአብሔር የታለ በዙፋኑ ላይ አለ ዳንኤል ይሄን ነው ያለው ንጉስ ሆይ ሁሉ አልቻሉም አውቃለሁ አለ ነገር ግን ሚስጥርን የሚገልጥ አምላክ በሰማይ ውስጥ አለ ህልሙ ይሄ ነው ፍቺውም ይሄን ይመስላል አለና በጣም ይገርማል he is prophet እኮ መገለጥ ነው ትንቢቱን ነው እየተናገረ ያለው እንዲህ አይነት አራት ነገስታቶች ይነሳሉ አንዱ አንተ ነህ እንዲህ ይሆናል ሸክራው ይሰበራል እንዲህ ስብርብሩ ይወጣል ብሎ ሰውየው እርፍ ይውላችሁ የዘንድሮ ነብይ ቢሆን አዲስ አበባ ሄዳችሁ ከሆነ መርካቶ የሚተነበይና ቦሌ የሚተነበይ ይለያያል ገብቷቸዋል ደሃው ጋር ችግር ምናምን ብዙ እንትን ማይልበት ቦታ ላይ ተመለስ ይላል ተጠንቀቅ ይላል ንሳግባ ምናምን ነው የሚባለው ትንቢቱ ሁሉ ቦሌ አካባቢስ ቀስ ብሎ ተገብቶ ሰውየው እኮ ዘርፎ ማምጥቶ በሙስና የሚያስገባው እግዚአብሔር ይባርካል እግዚአብሔር ሰውየው እኮ ነገ ሊሞት እኮ ነው እውነቴን ነው የምላችሁ እኮ ነገ ሊሞት ምን ይሉታል እግዚአብሔር ከፍ ሲያረጋ ያለው ፖስታዋን ነው የሚያዩት እግዚአብሔር አላሳያቸውም እነሱ የሚያዩት ፖስታዋን ነው አልገባችሁም ከዛ ከሀብታሙ ቤት የሚወጣውን ነገር ነው ማለት ሁሉ ነብይ መጥፎ ነው ማለት አይደለም ግን ተመልከቱ ይሄ ነብይ ንጉስ ነው ትንቢቱን መልእክቱን ራእዩን ሲፈታ እንኳን ከሚሰባበሩት ነገስታቶች አንዱ አንተ ነህ ቦልድ ነበር ሃሌሉያ እግዚአብሔር ያለውን የተገለጠለትን ሚስጥር ያለ ፍርሃት በግልጽ መናገር የሚችል ጉልበታም ሰው ነበር ዳንኤል አንተ ነህ ይሄ ነው የሚሆነውን ነገር ሁሉ የሰማይ አምላክ አስረድቷል ተዘጋጅ ነው ተመለስ ንሳግባ ተስተካከል ነው እየቀጠለ ይላል ታሪኩ ስለዚህ በብልጫ መንፈስ መመላለስ ብቻ ሳይሆን እንቆቅልሽ መፍትሄ እየሆኑ ቆቅልሽ እየፈቱ ሚስጥር እየገለጡ የሚሄዱ ይሆናሉ ምኖች የጽድቅ ተጽኖ ያመጡ ሰዎች እስቲ አሜን እግዚአብሔር ለዚህ እውነት በኢየሱስ ስም ያዘጋጀን ሶስተኛው ቶሎ ብዬ እንግዲህ ወደ መጨረሻው እየሄድኩ ነው ሶስተኛውን ምዕራፍ 3 ላይ አብረን የምናገኘው ይሆናል በትላንትናው እንዳየነው ይኸውላችሁ የጽድቅ ተጽኖ ያመጡ ሰዎች ሶስተኛው በህይወታቸው የሚታየው ምንድነው መሰላችሁ እነዚህ ሰዎች ባሉበት ምድር ሁሉ የቆረጡለት የተወዳደሩለት የእግዚአብሔር ያምላካቸው ስም ያስከብረው ያልፋሉ አሜን አሜን ማንን ያስከብረው ያልፋሉ የተጠሩለትን የተወራረዱለትን የእግዚአብሔር ስም በእነሱ ዘመን ተሰድቦ ሳይሆን ተከብሮ ያልፋሉ አያችሁ የሆነውን ተመልከቱ ምዕራፍ 3 ላይ ቁጥር 24 የዚያን ጊዜም ንጉስ እንግዲህ ወደ እሳቱ ጥሏቸዋል እነዚህ ሰዎች እሳቱ ውስጥ ገብተዋል ነገር ግን አንድ ግራም ያጋባ ነገር እሳቱ ውስጥ እየታየ ነው አየ ተመልከቱ የዚያን ጊዜም ንጉስ ናቡከደነጾር ተደንቆ ይላል ፈጥኖ ተነሳ ይላል እሳቱ 7 እጥፍ ይነዳል ስለዚህ ከተቷቸው ብሏል ተከተዋል ግን ሁለት የሚያስደንቁ ነገሮች ሆነዋል እየሰማችሁኝ ነው ስንት ነገሮች ሁለት የሚያስደንቁ ነገሮች አንዱ እነሱን እንዲጥሉ የተደረጉ ሰዎች እሳቱ በልቷቸዋል ጣሏቸው የተባሉ ሰዎችን እሳቱ ሲበላ ወደ እሳቱ ይጣሉ የተባሉ ሰዎች ደግሞ ይመላለሳሉ ምን ውስጥ ነው ያሉት እሳቱ ውስጥ ነው ይመላለሳሉ ይወጣሉ ይገባሉ ይመላለሳሉ ዝም ብሎ ይመላለሳሉ እና ተደነቀ ይላል ሰውየው ቀድም አጋያቸዋለሁ ምናምን እንዳለው አይደለም አሁን ምን ብሏል ተደንቋል አያችሁ እኛ ለእግዚአብሔር ስም ለማዳኑ ጉልበት ስንጨክን
ትላንት በእኛ ላይ ጥፋት ያወጀ ሁሉ እየተደነቀ ለእግዚአብሔር ይንበረከካል ይሄ ነው የሚሆነው እየተደነቀ ተመልከቱ ሰውየው ነው ተነስ አማካሪዎቹንም ሶስት ሰዎችን አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው እነሱም ንጉሥ ሆይ እውነት ነው ብለው ነገሩ መለሱለት እርሱም እነሆ ምን ያሉ ቁጥር 25 ምንድነው የሚለው እርሱም እነሆ የተፈቱ ምን አርገን የከተትናቸው አስረን እጅና እግር ታስሮ የገቡ ሰዎች ናቸው እነሆ የተፈቱ በእሳት መካከል የሚመላለሱ አራት ሰዎችን አያለው ይሄ አስደንቅም እንዴ ሶስት ሰው ጥላችሁ አንድም ሰው አላይም ስትሉ ተባስቶ አራት ሲሆን የተጣሉ ሶስት ናቸው በቃ አስከሬናቸው ምን አጥንታቸው በሳት ሲቃጠል ነው ለማየት መጣበቁት አይደል ሁለተኛ ታስረው ነው የተጣሉት እጃቸው እግራቸውም ተፈቶ ሌላ አራተኛ ሰው ደግሞ እዛው ተወልዶ ወይም ተገኝቶ አራት ሆነው ወክ ያረጋሉ እሳት ውስጥ ሰባት ጥፍ ይነዳል እሳቱ እንደሱ ምን ያረጋሉ ይሄ ማለት አያችሁ የብልጫ መንፈስ እግዚአብሔር የጽድቅ እሳት ነው ስታመጡ ሌላውን የሚያጠፋ ነገር ሁሉ አንተና ያጠፋው እስቲ አሜን ሌላውን የሚገድል ነገር ሁሉ እኔና እናንተ ሊገድል አይችልም ተመልከቱ የተፈቱ አራት ሰዎችን አያለው ምንም ይላል በጣም የሚገርም ቃል አለ ቁጥር 25 ላይ ምንም አላቆሰላቸው ስለምን ነበር ፕላኑ ያደረገው እንዲያጠፋ እንዲገድላቸው ነው አይደለም መሞት እላቸው ላይ ምን እንኳን አይታይም ቁስል እንኳን አይታይም እሳቱ አይነድም ነበር ወይ አይነድም ይነዳል ተመልከቱ ራሱ ሲመልሰው አላቆሰላቸውም አራተኛውም የአራተኛው መልክ የአማልክት ልጅ ይመስላል ብሎ መለሰ የዚያን ጊዜ ናቡከደነፆር ወደሚነደው ወደ እቶኑ እሳት በር ቀርቦ እናንተ የልዑል አምላክ ባሪያው የማን ባሪያዎች አስከብረዋላ ልዑሉን ኢየሱስ ጌታ ነው እናንተ የልዑል አምላክ ባሪያዎች ሲድራቅ ሚሳቅ አብደናጎ ኑ ውጡ ብሎ ተናገራቸው ሲድራቅ ሚሳቅ አብደናጎም ከእሳቱ መካከል ወጡ መሳፍንቱና ሹማምንቱም አዛዦቹም የንጉሱ አማካሪዎችም ተሰበስበው እሳቱ በእነዚያ ሰዎች አካል ላይ ምን ማን ነው ጮሆዛ ጋር ምን ኃይል ዋው ድንቅ ቃል ይኸውላችሁ ኃይል እሳቱ እነሱ ሲገቡ እሳቱ ጠፋ አይደለም የሚለው እሳቱ እየነደደ ነው የእሳቱ ግን ምን ተወስዷል ጮክ በሉና ባካችሁ ኃይሉ ተወስዷል እንዲህ ኢኮኖሚው እሳቱ በእነሱ ላይ አይደለም ለመግደል ለማቁሰል እንኳን የማይችል ኃይል የለውም እሳቱ ሌላውን ገሏል ቀድሞ ገሏል እኮ ሌሎቹን የጣሏቸውን አቃጥሏል እኮ እነዚህ ላይ ግን ስራ እንዳይሰራ እንዳይበረታ ምንም ምክንያቱ እንዳይፈጠር እግዚአብሔር ከሰማይ ሆኖ ይወል ለእግዚአብሔር እውነት ስትጨክን እግዚአብሔር ከላይ ይጨክናል አንተ ከላይ ሆኖ እግዚአብሔር ትላም ብያችኋለሁ ማንኛውም በዚህ ምድር ያሉ ናቹራል ነገሮች ሁሉ ለሱፐር ናቹራል ለሆነው ኃይል ይገዛል እኮ ነው የተፈጥሮ አሰራር ማለት ነው አሜን ስለዚህ እኛ ምን ኖረው ኦርዲናሪ ሳይሆን ኤክስትራ ኦርዲናሪ እስቲ አሜን በሉ ባካችሁ ሃሌሉያ ማለት ምንድነው እሳቱ ውስጥ ሆኖ እሳት የማያቃጥለው እሳቱ ጠፍቶ ዋግንቶት ወይም ደግሞ እሳቱ ውሸት ሆኖ አይደለም ይነዳል ይንበለበላል ሰዎች ቀደም ብሎ ባልቷል እሳቱ አሁን ምኑ ተወስዷል ፓፓ ኃይሉ ተይዟል እንዲህ ነው የሚሆነው አያችሁ የዕብራውያን ጻፊ ምን አለ አባቶቻችን አንዳንዶች በእምነታቸው የአናብስትን አፍ ዘጉ አንዳንዶች በእምነታቸው የእሳቱን ኃይል ብዙ ጊዜ የምንመኘው እሳቱ ይጥፋ እሳቱ ከጠፋ የእግዚአብሔር ክብር አይታይም ሰማችሁኝ ወይ አው እግዚአብሔር መከራውን ዞር አድርገው አንከባል አይደለም በመከራ ውስጥ አብሮ ሆኖ ራሱ ይገለጣል
መከራው እንዳያጠፋ ይልቁኑ በመከራ ውስጥ የሱ ክብር እየተገለጠ የሱ ማዳን እየተገለጠ የሱ አብሯቸው እኮ ነው ያልታሰረ ይልቁኑ እስራት የሚፈታ የአማልክት መልክ ያለው ማንንም ሊያስረው የማይችል የሌሎቹን ግን እስር የሚፈታ አብሯቸው ይመላለሳል ይሄ ነው የሚሆነው ከሱ ጋር ስትወራረድ በተጣልክበት ቦታ ሁሉ አብሮህ የሚሆነው የነገስታት ንጉስ የኃያላን ኃያል የጌቶች ጌታ የሆነው የናዝሬቱ ኢየሱስ እሱ አብሮ ይሆናል ለዚህ ነው ኢየሱስ እስከ ዓለም ፍጻሜ ድረስ ከናንተ ጋር በእነሱ ላይ ኃይል አልነበረው ስፔሲፊክ ነው በሰው ሁሉ ላይ አይደለም የሚለው ከኔ ጋር ናችሁ ወይ ከበማላይ በእነሱ ላይ ዛሬ እናገርባቸዋል በሌላው ላይ ኃይል ያለው ነገር ሁሉ በኢየሱስ ስም ባንተ ላይ አይሆንም ባንቺ ላይ በኢየሱስ ስም አይሆንም ሌላውን የሚያጠፋ ነገር ሁሉ በዚህ ቦልድ ሆነን እንድንወጣ እግዚአብሔር ይፈልጋል ወገኖቼ ሆይ ለምሳላችሁ ናቹራል የሆነው ነገር ሊያጠፋ ሊገድል እንደሚችል ይታወቃል ለዚህ ነው ዳሪዮስ ራሱ በሌሊት መጥቶ ጉርጓዱ ጋር ሆኖ ዳንኤል ማራቫዲያ ባስያ እናንተ ጉርጓድ አንበሳ ጉርጓድ ውስጥ የተጣለን ሰው ስም ተጠርቶ አለ ወይ ይባላል እንዴ ሰውየው አንድ ነገር ገብቶታል ምንም ቤተ መንግስት ይሁን እንጂ የዳንኤል አምላክ እንደሚያድን ስለ ህግ ነው የተጣለው ዳንኤል አቤት ድምጽ ከአናብስት መሃል ሁሉ ጊዜ የምታመልከው አምላክ ወይ ስንት ጊዜ ሁሉ ጊዜ የምታመልከው አምላክ አያችሁ ፓርላማው ላይ 120 ሰው የሚቀመጥበት ወንበር አለ 120ውን የሚሰበስበው ዳንኤል ነበር 119 120ኛው ዳንኤል ነው ስለዚህ እሱ እንዴት አይሁዳይ ሆኖ እኛን ይመራናል ብለው ነው 119ኙ የከሰሱ አንድ ለ119 ኢየሱስ ያለው አንድ ያሸንፋል አላህ ሲለው ንጉስ ሆይ ሺህ ዓመት ንገስ አንበሶች ማሉን እኮ ያወራል ሰው በፊት ቅንነት ተገኝቶብኛል በአምላኬም ፊት አምላኬ መልአኩን ልኮ ያናብስቶቹን አፍ ዘግቷል ሮጠ አስወጡት ማውጫ አምጡና ዳንኤል ይውጣ መጽሐፉ ሲናገር ምዕራፍ 6 ላይ ዳንኤልም ከጉርጓድ ንጉሱ አወጣው ይልና 119 ወሬኞች ተሰለፉ ሃሌሉያ 119 ከሳሾች ምን ነው ንጉስ ሆይ ዳንኤል የደረሰበት ደርሳችሁ ትመጣላችሁ ሙከራ ጣቢያ ዳንኤል የደረሰ ወንበሩ ጋር ለመግባት ዳንኤል የደረሰበት ደርሳችሁ መምጣት ግድ ነው አቻካ ባራዲያ በኢየሱስ ስም የልዩነት መንፈስ ሲገባ ያለው ኢየሱስ ለዘላለም ጌታ ነው በቃ ይገልጣችኋል ወገኖች በልዩነት ይሄን ነው በጣም ዲዘርን ማድረገው እግዚአብሔር በቃ ያንዳንዱን ሰው በልዩነት መንፈስ ቦልድ አድርጎ በቃ ጨካኝ የቆረጠ የወሰነ በህይወት የተወራረደ ጀግና ሰራዊት ማራ ባህዲያና ሞስያ ሃሌሉያ ወደ ክብሩ ወደ ህልውናው ወደ መገኘቱ መተን ከሆነ እንደሌላ ሰው ተቀይረን መመላለስ አለብን ነው ምለው ህዝቤ ወገኖች ሃሌሉያ አያችሁ የዳዊት ኃያላን ምናምንቴዎች ነበሩ ወደ ያለባቸው ዳዊት ጋር ሲመጡ ግን ያ አኖይንቲንግ ኃያል የሚያደርግ ነበር አሁን እኮ ዳዊት ጋር አይደለም ያለ ነው ኢየሱስ የናዝሬቱ የሚባለው እሱ ህልውና ውስጥ ነው ያለ ነው እንደሌላ አርጎ የሚቀይር ለዚህ ነው ዳንኤል ዳዊት ማን ውሃ ያመጣልኛል አላችሁ ማን ውሃ ያመጣልኝ ጠማኝ ሲል የሞትን እንትን ሰንጥቀው ይላል ጂላ ባራዲያና ሳፖ ውሃውን አመጡ ይላል ጣጣ ሲሉት ይሄ ደም ነው አልጠጣም መጽሐፍ እየተረተረ ሲሄድ ኃያላን አሉ በግራ በቀኝ የሚወነጭፉ በዛ የሚዋጉ እያለ ከዘረዘረ በኋላ ግን እንደ ሶስቱ አይሆኑም ይላል እየሄደ ግን እንደ ሶስቱ አይሆኑም ነፍሳቸውን ሰጥተው ወይ አረ ኢየሱስ ጌታ ነው እናንተ ኃያላን ነው ማየው እዚህ ጉባኤ ውስጥ
ኃያላን ዋሪየር ተዋጊዎች የሚናጠቁ ያለው በዚህ ጉባኤ የሚያስመልሱ የሚያስተፉ ሃሌሉያ ኤራማሃዲያና ማስያ ኢየሱስ ለዘላለም ጌታ ነው ይችላል ያድናል ይታደጋል አለ ዳንኤል ራሱ ሲናገር ዳንኤልን ከጉርጓድ ካወጣ በኋላ እነዛ ሲወረወሩ ቅርጥፍጥፍጥፍ አድርገው ሲባሉ የዳንኤል አምላክ ያድናል ይታደጋል ዳሪዮስ ብቻ አይደለም ንጉስ ናቡከደነጾር እነዚህን ሰዎች ካወጣ በኋላ እንዲህ አለ ሲመሰክር እኔ ላቆምኩት ምስል አልሰግድም ያሉ ሰውነታቸውን ለጣዖት አናሰግድም ያሉ እግዚአብሔርን ብቻ እናመልካለን ያሉ የሲድራቅ የሚሳቅ የአብደናጎ አምላክ ይባረክ ብሎ አዋጅ መግለጫ አስወጣ ሰውየው ጂሰስ በኔ ዘመን ኢየሱስ ይከበራል አባቴ ይከበራል ወዳጄ ይከበራል ንጉሱ ይከበራል ባንተ ዘመን ኢየሱስ ይከበራል ስሙ ይከበራል ማዳኑ ይታወቃል ይሄ ነው የሚሆን ተደባልቀን ተመሳስለን አንኖርም ወገኖች ሆይ በልዩነት እንገለጣለን come on ማራዲያና ማሐስያ ሼላባባባ ያራባሃዲያና ሞሳ ሚክራባጋና ማንዶ አንተ አንቺ ላይ ያለን ምድር በክፋት በርኩሰት አትሞላም እንናጠቃለን እናስጥላለን ለጌታ ክብር ይሁንለት በማዳን የበረታ ስለ ሕዝቡ የሚዋጋ ሃሌሉያ አዋጁን በአዋጅ ሽሮ ሰው ያወጣ አዋጅ የኔ አዋጅ ተሽሯል አለ አሁን የነ ዳንኤልን የነ ሲድራቅ ሚሳቅ አብደናጎምን አምላክ የማያመልክ ሁሉ ቤቱ የጉድፍ መጣያ ይሆናልና ራሱ አዋጅ ወጣ ማራባዲያ ላባሲያ ሼንዳ ባባባባሲያ አያለው ወገኖች ሆይ ለአንድ ሰው ድምጽ ይመጣል እግዚአብሔር ይወላችሁ አይሁድ ሊጠፉ በተባለበት በዚያ ቀን ራባጋሃዲና ማስያ አይሁድን የሚታደግ የንጉስ አዋጅ ወጥቷልና ነገሩ ተገለበጠ ይለኛል ነገሩ ተገለበጠ glory to Jesus ጀማማራ ዲሃዲያባስያ ኢየሱስ ጌታ ነው ይኸውላችሁ ምን አለ መሰላችሁ ኢየሱስ ሲናገር ይኸውላችሁ በጎቼ ምንን ይሰማሉ አለ ድምጼን ይሰማሉ አባቴ ሰጥቶኛል እነሱንና ከእጄ ደግሞ ማንንም ሊነጥቃቸው አይችልም ቻካሮባሲያ ድምጹን የምትሰማ ከሆነ ድምጹን የምትከተል ከሆነ ከእጁ ማንንም ሊያወጣሽ አይችልም ማንንም ሊያስጠላሽ አይችልም ማንንም ሊበላህ አይችልም የናዝሬቱ ኢየሱስ ከክብር ወደ ክብር ከኃይል ወደ ኃይል ከሙላት ወደ ሙላት ከከፍታ ወደ ከፍታ ያሸጋግርሃል hey ሊማማስያ ሩባ አረ ኢየሱስ ጌታ ነው ይወላችሁ ስሙኝ ከዛ እንጸልያለን እቺን ስሙኝና ልጨርስ መርዝ ገዳይ መርዝ በሽታም ይሁን ሌላም ነገር በቃ መርዝ ነው ማየውና ይወላችሁ ወደው ቃል መጣልኝ ጳውሎስም ይላል ከመርከቢቱ ከተናወጠች በኋላ ወደ ደሴቲቱ ደረሰ ይላል ከዛ ጭራሮ ያነደዱ ይያለ ከዛ እባብ ወይም እፉኝ ተነስታ ጳውሎስን ነደፈችው ይላል እጁ ላይ አረፈች ይላል ሰዎቹም ይላሉ እባብ ነድፎት እዛ የሚቀመጥ ስለሌለ ይሞታል ወይም ደግሞ ይወድቆ ይሞታል ይሄ በጣም ኃጢያተኛ ነው ብለው ሲናገሩ ከውሃው ቢተርፍ እባብ ነደፈችው ጳውሎስ በእነሱ ሐሳብ አልተባበረም ማራዲያስ ምን አለ ገና
በቄሳር ፊት ትቆማለህ ያለኝ I have mission ተልኳለኝ እስቲ ተልኳለኝ በሉ እግዚአብሔር ባንተ የጀመረውን ሳይፈጽም አትሞትም ወንድሜ ባንቺ የጀመረውን ሳይፈጽም አትሞትም ሰይጣን ያወራው ውሸት ነው እግዚአብሔር መርዙን ሲነቅል ነው ማየ ወገኖች ሆይ በፍጻሜያችሁ ላይ በጤናችሁ ላይ በህይወታችሁ ላይ ጠላት ያስቀመጠውን መርዝ እግዚአብሔር በቃሉ እሳት ነቅሎታል ሜራባባሲያ ሼንዳባባሲያ ይወላችሁ እሳቱ ንባቢቱ ትሩዝ ናት እውነት ናት ቁጭ ብላለች እጁ ላይ ተንጠልጥላለች ገደለችው ሲባል ጳውሎስ ግን ዲል አላረገም ከእባቢቱ ጋር ዲል አታርጉ ጠላት ባወራው ሰይጣን በለጠፈባችሁ ነገር እንዴት መጣ ከየት መጣ አትበሉ ጳውሎስ ምን አረገ ይላል ወደ እሳቱ አራገፋት አራግፉ እስታው አራግፉ በጌታ በኢየሱስ ስም በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ አራገፋት ሄይ ከዛ ይስአሉ ቅድም አጥያተኛ ነው ያሉ ይስ አምላክ ነው ብለው ሐሳባቸውን ቀየሩ ጂሰስ ለንጉሱ ክብር ይሁንለት እስቲ ሁላችንም ቆመን እንጸልያለን ራባባሽን ዶሮቦ ጄላ